ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳያችን አሁን ጀምሯል። በዛሬው ወቅታዊ ጉዳያችን የተለያዩ መረጃዎችን ወደ እናንተ እናደርሳለን። በዋናነትም በመተማ አካባቢ እየተፈጸሙ ያሉ በርካታ ችግሮች አሉ፣ እነሱን እናነሳለን። ከዛ በመቀጠልም አጠቃላይ የአማራ ክልል የጸጥታ ሁኔታን በተመለከተ አሁን ካለው ሁኔታ አንጻር እሱንም እናነሳለን። በመጨረሻም የቅማንት ዲሞክራሲያዊ ፓርቲ ወይም የቅዴፓን ጉዳይ እናነሳለን ማለት ነው። ውድ አድማጭ ተመልካቾቻችን በድጋሚ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ዘንድር እንደተለመደው አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። ዘንድር እንኳን ደህና መጣ እያልኩ መጀመሪያ በመረጃዎች እንጀምርና በመተማ ባሉ ቅማንቶች ላይ እየተፈጸመ ያለ በርካታ ችግር አለ። ከሰሞኑ ደግሞ እንደ አዲስ አገርሽቷል። የተወሰነ ጊዜ ጋብ ብሎ ነበር። ምንድነው ያ ችግር? ምንድነው እየተፈጸመ ያለው? ከህዝቡ ጋር የሚያገናኘው ምንድን ነው የሚለውን ነገር አጠቃላይ እነማን ናቸውስ በዚህ ውስጥ ፓርቲሲፔት እያደረጉ ያሉት የሚለውን እሱን ብናነሳና ወደ ቀጣዩ ጥያቄ ብናልፍ መቀጠል እንችላለን። መልካም። እንግዲህ የመተማ ጉዳይ ያው እንደሚታወቀው ነው። ጃኖ ቅማንት ሚዲያ ከተመሰረተ ጊዜ ጀምሮ አብዛኛውን ጊዜ በመተማ ጉዳይ ውይይት በማድረግና መረጃ በማቅረብ በመዘገብ ነው ጊዜያችንን የምናጠፋው። ብዙ ጊዜ ችግሩ እዛ ላይ ስለሆነ እየተፈጠረ ያለው የቅማንት ጥያቄም እንዲደናቀፍ የተደረገበት ምክንያት የመተማ ጉዳይ ነው። ምክንያቱም ከነጋዴ ባህር በታች አናስወርድም በሚል በመተማና በቋራ ያሉ ቅማንቶችን ቆርጦ ለማስቀረትና ብሎም ለማጥፋት ስራ ስለሚሰሩ የቅማንት ጉዳይ ከአስተዳደር ጋር በተያዘ አጠቃላይ ችግሮች የሚፈጠሩት በዛ አካባቢ ነው። ትኩረቱም እዛ ጋ ነው። በጠላትነት የተሰለፉ ሰዎችም ትልቅ ስራ የሚሰሩት እዛ ጋ ነው። እኛም በመዘገብ ጊዜው የምናባክነው እዛ ጋ ነው። ወንጀሎችም የሚፈጸሙት የተለያዩ ሴራዎች የሚደረጉት እዛ ስለሆነ ብዙ ጊዜያችን የምናባክነው እዛ እንደሆነ ይታወቃል። እንግዲህ የተወሰነ የታሪካዊ ዳራ ነገር ለማንሳት የአማራ ባለስልጣናት እነዚህ ጽንፈኞቹ ቅማንትን ከቀጠናው ለማፈናቀል ብለው ይሰራሉ። ቅድም እንዳነሳሁት ማለት ነው። በተለይ ደግሞ የሶስት ቀበሌ እያሉ የሚያወሩት ግን ደግሞ ሶስት ሳይሆን ወደ 11 የሚሆን ቀበሌ ነው በአጠቃላይ በተያዘ መልክዓ ምድር በቋራም በመተማም ከላይ መቃ ጀምሮ ያለው ተሳስሮ ባለ መሬት ያለ ማለት ነው። በዚህ ዙሪያ ነው እንግዲህ ይሄንን እናፈናቅላለን፣ እንገድላለን፣ እናሳድዳለን ብለውም ሲሰሩን የነበሩት። ጭፍጨፋ ይጨፈጭፋሉ፣ ዝርፊያ ይፈጸማል፣ እስር እንደፈለገ በፈለጉት ያስራሉ፣ እገታ ሲፈልጉ በመንግስት ታጣቂ ያሳግታሉ፣ የፈለጉትን ሲያደርጉ ቆይተዋል። ሽፍታ አደራጅተው ያሰቃያሉ፣ ያዘርፋሉ፣ የፈለጉትን እንዲፈጽም የተፈለገው አይነት ወንጀል እንዲፈጸም ያደርጋሉ። ፋኖ በሚባለው ታጣቂ እንኳን በተለያየ ጊዜ እያዘመቱ ብዙ ወንጀሎችን አስፈጽሟል። በቅርቡ የዘገብነው የመቃው ባህር ኩርኩር ቀጠና የተደረገው ዘግናኝ ጭፍጨፋ ራሱ አንዱ ማሳያ ነው ለዚህ ማለት ነው። እንግዲህ በቀጠናው መቼ ነው ችግር የተፈጠረው የሚለውን ነገር ለማንሳት ከባለፈው ግንቦት 1 በኋላ በተለይ ደግሞ ባረንጓ የሚባል አካባቢ ጭፍጨፋ ከፈጸሙ ጊዜ ጀምሮ የተለያዩ ተመሳሳይ ስራዎችን ሰርተዋል። ያኛውን ይሄ ምንድነው መተማንና ጭልጋን የሚያገናኝ የቅማንት አካባቢ መጥፋት አለበት፣ እሱ አካባቢ ያለ ህዝብ መፍለስ አለበት፣ መልቀቅ አለበት ተብሎ ስራ እየተሰራ ነው። እንግዲህ ያንን የባረንጓውን ብሎ ተከትሎ ጎዶሞ ላሊታ የተደረጋለ በዛው አካባቢ በለውሃ ምን የሚባለው ቦታዎች ላይ ብዙ ጭፍጨፋዎችና ዝርፊያዎች ተፈጽመዋል። በመንግስት ታጣቂና በፋኖ በተባለ በተደራጀ ኃይል ነው የሁሉ ነገር የተደረገው ማለት ነው። ሰኔ 16 ቀን አንድ ዘግናኝ የሆነ ስራ ደግሞ ሰሩ። በተለይ የምዕራብ ጎንደር ዞን የሚባል ቅማንትን ለማጥፋት ተብሎ የተቋቋመ ዞን አለ። ከወረዳው መተማ የሚባል ወረዳ የሚመሩ ባለስልጣናት ጋር ሆነው ትልቅ ሴራ ሰርተዋል። እንግዲህ ሰኔ 16 ቀን 2017 ዓ.ም ሆን ብለው መቃ ከተማ ላይ ችግር እንዲፈጠር አደረጉ። ከዛ በነበሩ የታጠቁ ልጆችና ይሄ ምንድነው የመንግስት ፋን ነው በለው አድማ ብተና ምናምን የሚባል እሱ ችግር ፈጠረ። በተፈጠረው ችግር ደግሞ በበቀል የተጣላ ከታጣቂ ጋር ነው የተገዳደሉት ከታጣቂ ጋር ነው። ነገር ግን እዛ የከተማውን ህዝብ መቃ የሚባለውን ነገር ማጥፋት አለብን ብለው ስለሚሰሩ ነው። በነገራችን ላይ መቃ የሚጠፋበት ለምንድን ነው? የታችኛው አባ ጎርድም ምናምን የሚባለው ወደ ታች ከሱ በታች ያለው ህዝብ የሌንጫና የጉባኤ ከሁለቱ መተሳሰሪያ ይርቃል ማለት ነው። ከነጋዴ ባህር ይርቃል። መቃ ግን እዛው ጋር የተያያዘ ነው፣ ወደ ላይ ቅርብ ነው። ስለዚህ ይሄኛውን ነው ትኩረት አድርገው የሚሰሩት። ለዛ ነው የመቃን ህዝብ ነው የጨፈጨፉት መጥተው ማለት መከላከያውን መጥቶ በደመነፍስ ታጣቂዎቻችን ተገለዋል ምናምን በሚል አብሮ ከእንትኑ ጋር ሆኖ ከተማው ላይ ዙ 23 ሳይቀር እየተኮሱ ቤቶችን አፈራረሱ።
17 ንጹሐን ዜጎችን ገደሉ ባለፈው በዚህ ሴራ ማለት። ይህን ሴራ ያቀነባበረው የምዕራብ ጎንደር ባለስልጣን ወይንም ካድሪ ቡድን ነው ይህን ያደርገው ማለት ነው። 17 ንጹሐን ነው የተገደሉት። በጣም በሚያሳዝን ህፃናት ተገላለች፣ ትልቅ ሴትዮ ተገላለች፣ አካል ጉዳተኞች ሁሉ አልቀሩም ያኔ ሲጨፈጨፉ ማለት ነው። ቤቶቹን አወደሙ። ወደ ከተማው ሸቀጣሸቀጥ እንዳይገባ እስከ ዛሬ ራሱ ገንዶ አብርሽኝ የሚባለው ኬላ ላይ ይጠበቃል እንዳይገባ ማለት ይከለከላል። ሆን ተብሎ ማለት ሆን ተብሎ እነዚህ አይነት ስራዎች ይሰራሉ። የተናጠል ግድያ፣ ዝርፊያ ሁልጊዜ ነው እንትን የምናደርገው። ይህን የእኛን ዘገባ ወደኋላ ተመልሶ መመልከት ነው። ይህን ለመመልከት ማለት ነው። እንግዲህ ነሐሴ 7 ቀን ይመስለኛል ባለፈው መቃ ላይ ባርኩርኩር የሚባለው ቦታ ላይ እነዛ ንጹሐን እንዳለ የተጨፈጨፉበትን ደግሞ መርሳት የለብንም። ሆን ተብሎ የተደረገው ማለት ነው። በዚህ መንገድ ቀጥሏል። በቃ መቆሚያ የሌለው ስቃይ በቅማንት ላይ እንደቀጠለ ነው ማለት ነው። ሁልጊዜም ነው ሌትም ቀንም የሚያስቡት በቃ ቅማንት የሚባል ነገር እዛ አካባቢ መጥፋት አለበት ብሎ የሚሰሩት ሁልጊዜ የሚሰሩት ማለት ነው። የእኛም ዘገባ ያንን አተኩሮ ስሰራ ስለነበረ ነው። አሁን ምንድን ነው የተፈጠረው? ሰሞኑን ይህ ሁሉ ከኋላ ከተናገርን ምንድን ነው የሆነው? አሁን በዚህ 2 ቀን ምንድን ነው የተፈጠረው? እንግዲህ አይ ቲንክ በ22 ወይም በ23 የሚባል እንትን በሰሞኑን ማለት ነው መስከረም 22 ወይም 23 ምሽት ከባቢ የመቃ ቀበሌ መውጫው በወዲያኛው ገንዶ አብርሽኝ የሚባለው ድንበሩ ላይ ያለ ግራር የሚባላል የመቃ አንድ ክፍል የሆነ ጎጥ ማለት ነው። ቀጥሎ ደግሞ ገንዶ አብርሽኝ የሚባለው እዚህ ከባቢ መንገደኞች ታገቱ። መከላከያው እያጀበ ሄዶ ነበረ። መከላከያው እያጀበ ሲሄድ መከላከያው ርቆ ነው የሚሄደው። መከላከያው እያጀበ ያመጣው መኪና ጥሎ ዝም ብሎ ሄዷል። ግን ትደርሷል እሱ አልፎ ሄዶ ማለት ነው። በመካከል እዛ ያደፈጠ ሌባ ወረዳው ያዘጋጀው ሌባ ገንዘብ ከፍሎ ሆን ብሎ ያዘጋጀው ሌባ ትታገታለህ አትታገትም አይነት ጀመሩ ማለት ነው። በዚህ ሂደት ሰዎች ተገድለዋል፣ ቆስለዋል፣ ታግተው የተወሰዱ አሉ። ይህን ያደረገው የዞኑ ጽንፈኛ ኃይል ነው። በተደጋጋሚ እዚህ በፊትም ስንናገር ነበረ። ሌባ ሽፍታም ይሁን ዋቴቨር አጋች ምንም ገንዘብ እየከፈሉ ይሄ ነገር እንዲደረግ ይደረጋል። ለምን? መቃድ ማፍረስ አለባቸው፣ ማውደም አለባቸው። በሰበባ ሰበብ ህብረተሰቡን ማፈረቀል አለባቸው። የሚሰራው ስራ ይሄ ነው። የሌባው የቅማንትም ሌባ ሊሆን ይችላል። ዊዶን ነው። የቅማንትም ሌባ ሊሆን ይችላል። የአማራም ሌባ ሊሆን ይችላል። የራሳቸው ታጣቂ ሊሆን ይችላል የሚያግተው ማለት ነው። ይህን የሚያደርገው ግን ቅማንት ነው እንደሚሉት የቅማንት ታጣቂ ነው ይህን ያደረገው። ማስረጃ እንኳን ማቅረብ አይችሉልም። እንደዚህ ያደርጉና ቅማንት ላይ ይዘመታል። የተደረገው ነገር ይሄን ነው። በዛ ምክንያት ችግሩን የፈጠረው የቅማንት ታጣቂ ነው በሚል እናሳድዳለን በሚል ሂሳብ ከትላንት ጀምሮ በተለያዩ የቅማንት አካባቢዎች በዛ አካባቢ ዘመቻ የሚል ነገር ጀምሯል መከላከያው ማለት ነው። እና ህብረተሰቡ ስጋቱን ጠይቋል። በነገራችን ላይ ትላንት ምሽት ማን ነው ግራር የሚባለው አካባቢ መከላከያው ገብቶ ነዋሪዎችን አፈናቅሏል። ራሱ ማለት ልቀቁ ብሎ ወደ ከተማ ተሰብስባችሁ ግቡ እናንተ የሌባና የሽፍታ መደበቂያ ሆናቸዋል ተብሎ ህብረተሰቡ እንዲለቅ ተደረገ። ይህ ሲስተማቲካሊ ሆን ብሎ ከአካባቢ ማስለቀቅ ነው። ተመልሰው መግባት አይችሉም እነዚህ ሰዎች በዚህ ሂደት ማለት እንዲህ ያደርጋሉ፣ ያፈናቅላሉ። በሂደት ሁሉም ያቀጠራ በሙሉ እንዲለቅ ይደረጋል ማለት ነው። ይሄ አሻጥር ነው፣ ሆን ተብሎ ነው። ሌባ ከመጣ ሌባውን መርጠ መግደል ነው፣ ማሳደድ ነው፣ ያለበት ቦታ ሄደ ማድረግ ነው። አሁን ዘመቻ እዛ አካባቢ የቅማንት ሽፍታ ነው ምናምን በሚል ይገል ኦኬ፣ እስከ መጨረሻው ይዝመትና እሱም ማድረግ ነው። ዳታ በስት ወይ ህብረተሰብን ማፈናቀል ግን ምን የሚሉት ጉዳይ ነው? ምንድነው? አሁን ይሄን ምን ብለህ ትተረጉመዋለህ? ሌባ ከእናንተ ጋር ስለሚመጣ ህብረተሰብ እኮ በሌባው ሲሰቃይ ነው የነበረው። ቀደም ብለን ከ3 ቀን በፊት ነው የዘገብነውን ዘገባ ማየት ነው። በዛ አካባቢ እንዴት እንደሚደረግ ብር ከአቅማቸው በላይ ይጣላል፣ ይዘርፋል። ይህን የሚያደርገው ሌባ ነው፣ የተደራጀ ሌባ ነው የሚሰርቀው የሚዘርፈው። ይሄን እኛም ተደጋጋሚ ስልናገር ቆይተናል። እስከዛሬ ምን እያደረገ ነው ዝም ያለው? ማሳደድና መያዝ ከቻለ መሳደድና መያዝ ይችላል። ኢቭን ህብረተሰቡን አስተባብረው ራሱ ሌባ የተባለ ኃይል እንዲጠፋ መስራት ይችላል። ግን ቅማንቱን ብቻ አይደለም አማራውንም አስተባብረው በአማራ በኩል ያለ ሌባም ማሳደድና መያዝ አለበት። የአማራውም ህዝብ የቅማንቱም ህዝብ ሰላም ማግኘት አለበት። መንገዱ ብቻ አይደለም ህብረተሰቡ ራሱ ነዋሪው ማለት ነው። አሁን እኮ በዚህ ሂሳብ መንገድ ሰው ሲታገጥ መጥቶ ችግር የሚፈጥረው ንጹሐን ዜጎች ላይ ነው። እነዚህ ሰዎች ዘርፈው ከሆነ እነሱን በወንጀል ከሰ መያዝ ነው። ምንም ነገር ያላረገን ገበሬ ግን ከአካባቢው ልቀቅና ውጣ ብለህ ማስወጣት። እያለቀሱ ነው የተናገሩት ይሄን ነገር እያለቀሱ ራሱ ማለት ነው። ከመንደራቸው ለቀው በዚህ ሰሞን በዚህ ወቅት እንግዲህ የሚመጣውን ነገር አስበው። ይሄ ትክክል እንዳልሆነ ተናግረናል። ዛሬ ደግሞ እነዚህ መፈናቀላቸው ብቻ አልበቃም ብሎ በተለያየ አቅጣጫ ዘመቻ እየተደረገ ነው። አሰሳ ተብሎ ከኋላ አብሮ የመጣ ሌባ ህብረተሰቡን እየዘረፈ ነው፣ እያሰቃየ ነው። አንድ ሰው ደግሞ አግቶ ወስዷል አሁን ማለት ነው። አበራ ከፋለ
የሚባል አርሶ አደር አግቶ ወስዷል። ከመከላከያ በኋላ የመጣ አብሮ ሽፍታ ሌባ ማለት ነው። የአማራ ሽፍታ የመጣ ማለት ነው። ዓላማው ምንድን ነው? ማሳደድ ነው ያልነው ለዚህ ነው። መከላከያው እርምጃ የሚወስድ ከሆነ ለእያንዳንዱ ተግባሩ ኃላፊነት መውሰድ አለበት በትክክል ማለት ነው። የህብረተሰቡ ደህንነት መጠበቅ አለበት መጀመሪያ ማለት ነው። በእርሱ እግር ተከትሎ የሚመጣውን ወይ ህብረተሰቡ እንዳይከላከል እኛንን አሰሳ እያደርግ ነው እያለ እያጃጃለ በዚህ ደረጃ የሚያዘርፍና የሚያሰርቀው ነገር ትክክል አይደለም፣ ተገቢ አይደለም። ይሄ ነው አሁን የተፈጠረው ማለት ነው። እንግዲህ መከላከያው የምዕራብ ጎንደር ባለስልጣናትን ሴራና ተንኮል ቢያውቅ ጥሩ ነው ብዬ አስተያየት እሰጣለሁ። ቢያውቅ ያውቃሉ፣ ግን አንዳንዱ በገንዘብም በምንም እየተደለለ እንዲህ አይነት ችግሮች እንዳሉ እናውቃለን። ይህን ቢያደርጉ ማለት ነው። ሌላው ህብረተሰቡ እንዲህ አይነት ችግር ሲፈጠር ትልቅ ጥንቃቄ ማድረግ አለበት። ዝም ብሎ እየተጃጃለ እንደዚህ እየታገተ መወሰድ የለበትም። በመከላከያ ስም ከመከላከያ በኋላ ተከትሎ የሚመጣ ሌባ ሊኖር እንደሚችል ማወቅ አለበት። አካባቢ መጠበቅ ነው ያለበት። ለምን እንደዛ ሰው እስከሚታገት ዝም ማለት ተቻለ የሚል እንትን አለኝ። ይህም ቢታሰብበት ጥሩ ነው። በቀጠናው ያለው ሰላም ስለተበላሸ የሚያግተውና የሚዘርፈው የቅማንት ሌባ ነው የሚባለው የጽንፈኛ ሴራ ሊታወቅ ይገባል። የጽንፈኛ ሴራ ነው። የቅማንት ሌባ አጋች ሌባ ምናምን ሊኖር ይችላል። የስ ግን ቅማንት ብቻ አይደለም የሚያግተው። የቅማንት ሌባም ካገተ እኮ ለአማራው ሌባ እኮ ነው ወስዶ የሚሰጠው። ይህን እኮ ነው ባለፈው እኛ በደንብ አድርገን አብራርተነዋል። በቀጠናው በሙሉ የመጣ ችግር የሚፈጥረው የቅማንት ሌባ ብቻ አይደለም፣ የአማራው ሌባም ይብሳል። ትልቁን ስራ የሚሰራው እሱ ነው። እንዲያውም በፋኖ ስም እየመጣ ሁሉንም የሚዘርፈው ፋኖም ራሱ ሌባ ነው። በፋኖ ስም ስንል ፋኖን ቅዱስ ማድረግ አይደለም። ይሄ ሁሉ አካባቢውን ሳታረጋጋ ሰላም ሳታደርግ ልክ እንደምታውቀው ለይተህ የቅማንት ሌባ ብቻ ነው አይነት ነገር አድርጎ የሚወሰደው ነገር አሁንም ቅማንትን ለማፈናቀል በሚደረገው ሴራ ውስጥ እጅን ማስገባት ስለሆነ ጥንቃቄ ቢደረግበት ጥሩ ነው ማለት እፈልጋለሁ። እንግዲህ በተከታታይ የስልክና የመብራት አገልግሎት ይዘጋል። ለምን ሲባል ወንጀል የሚሰሩት እነሱ ስለሆኑ የሚዘጉት ለዛ ነው። ሆን ተብሎ ነው ወንጀሉ የሚሰራው የምዕራብ ጎንደር የሚባለው ዞን ባለስልጣናት ናቸው። ቴሌውም አብሮ ይሰራል እዛ አካባቢ አማራ ስለሆነ ማለት ነው። በአማራነቱ ነው የሚያስበው። መብራት ኃይሉም ይሄን ነው የሚያደርገው ሆን ተብሎ ማለት ነው። የቅማንት ህዝብ መፈናቀል አለበት መማረር አለበት ብሎ ነው። ይሄም ማድረጉ ማህበራዊ ግልጋሎት መቁረጥ፣ ማደናቀፍ፣ ማፈን፣ በስልክ እንዳይገኝ ማድረግ ሆን ብሎ የሚሰሩት ወንጀል ስለሆነ ብቻ ነው እንጂ በትክክል እነሱ የሚሰሩት መልካም ነገር ኑሮ ሌባ እያስቸገራቸው ምናምን ከሆነ ሊዘጉ አይችሉም። መብራት ህብረተሰቡ ራሱ እንዲናገር ስልክ አገልግሎት ክፍት ይሆናል እንጂ አይዘጋም። ስለዚህ ይህን ማየት እንችላለን እና በአጠቃላይ መተማ አካባቢ ያሉ ስፔሻሊ መቃ የሚባል አካባቢ ያለ ህብረተሰብ መከራ ውስጥ ገብቶ ያለበት ሁኔታ ነው ያለው። የሚመለከተው መንግስት ባለስልጣን ካለ ማለት ነው፣ በተለይ ደግሞ የፌዴራል መንግስት ይህን ነገር ቢያስቆሙት መልካም ነው ማለት ፈልጋለሁ። ታንኪዩ። መልካም እንግዲህ አጠቃላይ በዛ አካባቢ ያለውን ጉዳይ በስፋት አንስተዋል። ልክ እንደባለፈው በማህበራዊ ሚዲያ እነዚህ ጽንፈኛ ሚዲያዎች ከዚህ በፊት የምናውቃቸው ቅማንት እንዲጨፈጨፍ የሚሰሩ ፋኖነን ብለው የእነሱ አካል የሚባለው ለምሳሌ ባለፈው አድማ ብተና ተገደለ ብለው አይደል አንድ የሆኑት እነሱ ኃይሎች አሁን በተደጋጋሚ የቅማንት ኮሚቴ ነው ይህን ያደረገው፣ የቅማንት ህዝብ ራሱ ነው ይህን ያደረገው እያሉ የሚጽፉም ማህበራዊ ሚዲያ የሚቀሰቅሱም በስፋት አሉ። እንግዲህ ይህን ጉዳይ ቅድም እንዳልከው ህዝቡ በደንብ ቆም ብሎ በማሰብ ራሱን እንዲጠብቅ የሚል ሀሳብ ማንሳት ፈልጋለሁ። ሌላው ከዚህ ጋር የተያያዘ ነው። ከዚህ ክልል አንወጣም። የዚህ ችግር አንዱ አካልም ስለሆነ እንግዲህ አማራ ክልል ያለው የጸጥታ ችግር በየቀኑ እየተባባሰ ነው የሚሄደው፣ እየጨመረ ነው የሚሄደው እንጂ ለውጥ የለውም። የክልሉ መንግስት በክልሉ አንጻራዊ ሰላም አለ፣ አንጻራዊ ሰላሙን ወደ ተሟላ ሰላም ለማምጣት እየሰራ ነው የሚል በተደጋጋሚ መግለጫ ያወጣል። ምን ይላል ግን እያደረ እየባሰው ነው የሚሄደው። ከዚህ ጋር በተያያዘም የሀገሪቱ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ባህር ዳር ተገኝተው ያደረጉት ንግግር አለ። ያ ንግግር እንግዲህ የሚያሳየው ክልሉ አሁንም ቀውስ ውስጥ እንደሆነ ነው። ብዙ ማስፈራሪያ ነው። ተላላኪዎች ሊያርፉ ይገባል፣ ተላላኪዎችንም ከነላኪዎቻቸውን እንመታለን የሚል አይነት ሀሳብም ሲነሳ ነበረ በመድረኩ። በአጠቃላይ ግን የአቶ ተመስገን ጥሩነህ ያነሱት ሀሳብ መልእክቱ ምንድን ነው የሚለውና በጥቅሉ በክልሉ ያለ ጸጥታ ችግር ምን ይመስላል። ሰሞኑን እንደውም በባለፈው እንዳነሳ ነው ከእምነት ጋር የሚያያዝ ሌላ ጦርነትም ጀምሯል። አሁን ቦታ ልሰጠው ብሎ ነው እንጂ መጀመሪያ ከግዕዝ ቋንቋ ጋር ነበር። አሁን ደግሞ መስጊድ ውስጥ ገብተው ሰዎችን ገለዋል የሚል ሌላ ሀሳብ፣ ሌላ ጦርነት ተጀምሯል። ምናልባት እሱንም አያይዘ ማንሳት መችል ከሆነ ካለ ጊዜም ይኖረናል ብዬ አስባለሁ። ወይም መቀጠል ይችላል። መልካም እንግዲህ እየተባባሰ የቀጠለው የአማራ ክልል የጸጥታ ችግርና
የአቶ ተመስገን ጥሩነህ ንግግርን የተመለከተ ጉዳይ እንደ የተወሰነ ነገር ለማለት የአማራ ክልል የጸጥታ ችግር ከድጡ ወደ ማጡ ሆኗል። እንግዲህ ከመጥበሻው ወደ ረመጡ እየወደቀ ያለበት ሁኔታ ነው ያለው። የክልሉ ችግር ተባብሶ ቀጥሏል። ያሉትን እንትኖች አይተናል። ባለፈው ዘገባም ዘግበን ነበር። ጃኖ ቅማንት ሚዲያ እንትናቸው የፌስቡክ ፔጃችን ላይ የምለጥፈው ነው ነበር። በዜናም ዘገባችንም ሰርተነዋል ይመስለኛል። እርሱ ላይ ሊመዘግብ ያሰበው ተማሪዎች ቁጥርና የተመዘገቡት ተማሪዎች ቁጥር ከግማሽ በታች ነው የተመዘገቡ የሚባሉት ማለት ነው። አይመጣጠንም። እነሱ ወደ 7 ነጥብ ምናምን ሚሊዮን ተማሪን መዘግባለን ብለው የመዘገቡት ግን 3.86 ነው ምናምን አይነት ሚሊዮን ነው ምናምን ብለው ይናገራሉ። በአጠቃላይ ችግር ውስጥ ነው ያለው ክልሉ። በተለያየ ጊዜ በቃ ይሄንን እንትን አጥፍተነዋል፣ ጉድ አድርገነዋል፣ የለም እያጠፋ ነው ምናምን የሚል ነገር አለ። የሚናገሩት እንደዚህ ነው። ነገር ግን እነርሱ ፋኖ የሚባለውን ኃይል ከመንገድና ከከተማ ካባረሩት በኋላ ሰላም ናቸው፣ ምንም ችግር የለም። ፋኖ ደግሞ በያለበት ቦታ ሆኖ ከተለያየ እነሱ ጠላት ብለው ከሚናገሩት ጋር የራሱንም እንትን አጠቃላይ ፖለቲካ ለማከም ከሚታገለው ከቲፒኤልኤፍ ጋር ብለው ከሻቢያም ጋር አሁን በፈጠሩት ችግር ከሻቢያም ጋር ሆኖ ይሰራል። በሚገርም ሁኔታ ማለት ነው። ወሎ ውስጥ ገብተዋል፣ ሻቢያውም ወያኔውም ገብቷል። ጎጃምም እየገባ ነው በመተከል በኩል አሁን እየገቡ ናቸው። ይውል ጎጃም ምን እንደሚፈጠር አሁን በቅርቡ ጊዜ ማለት በቅርብ የበለጠ ማለት ነው። ባለፈው አቶ ተመስገን ጥሩነህን እንትን ባህር ዳር በዚህ ጉዳይ ሂደው ንግግር ሲያደርጉ አሁን ይሄ እንትኑ ከንግግሩ እንመጣበታለን። ቀደም ብሎ ምንድን ነው በጎጃም ቀጠና ሰላም ነው ጥሩ ነው፣ ወሎ አካባቢ ያለውን ነው እንትን ለማድረግ የሞከሩ ችግሩም የተፈጠረው እሱ ነው። ግን አሁን ጎጃም አድፍጦ ምን እያደረገ እንደሆነ በመተከል በዛ በጫካ በኩል ምን እየመጣ እንደሆነ ምንም የሚያውቁት ነገር የላቸው። ይብል ሲ ዋት ዊል ሃፕን በቅርቡ ማለት ነው። ሌላ ከወሎ የባሰ ነገር ጎጃም ላይ ይመጣል ማለት ነው። ይሄን እያወቁ ነው እንትን የሚያደርጉት ማለት ነው። ሰላም ነው ቀጠናው ምናምን ይላሉ። ከዛ በፊትም በቃ አሁን ሁሉንም አማሽሸነዋል፣ ወደ ሰላም አግብተነዋል እያለ ዝም ብለው ይጃጃሉት። እኔ አንዳንዴ ሆን ተብሎም ነው ወይስ የአቅም ችግር ነው ብዬ ገምግማለሁ። ግራ ይገባኛል። የአቅም ችግር ነው በመንግስት ደረጃ ይህን ማድረግ የሚያቀታቸው ስታስበው ነው የአቅም ችግር አይመስለኝም አንዳንዴ። እንደገና ደግሞ ሆን ተብሎ ፖለቲካ መሳሪያ ሆኖ ዝም ብሎ ብጥብጡ እንዲቀጥል ስለሚፈልጉ ነው የሚለውን ነገር ሳፖርት ያደርጋል እንትኑ ብዙ ጊዜ ሳቤ ማለት ነው። እና በዚህ ሁኔታ ወደ ችግር ውስጥ ገብቷል። በጣም አስቸጋሪ ወደሆነ ነገር ነው ያለው። ባለፈው መስከረም ወር አጋማሽ ላይ በወሎ የተደረገውን ነገር ማየት እንችላለን። ትልቅ ችግር ተፈጥሯል። ያ ችግር ደግሞ የወለደው ነገር አለ። በተካሄደው ውጊያ በርካታ ንጹሐን ተገለዋል። በሁለቱም ወገኖች ነው የሚገደሉት። በነገራችን ላይ በሁለቱም በፋኖም በኩል ይገደላሉ፣ በመንግስት በኩልም በጥቃት በፋኖ ስምም ከአየር ላይ በድሮንም ብትሆን ዋቴቨር በምትተኩሰው ነገር ትገላለህ። አሁን ትልቅ ችግር የሆነው ንጹሐን ዜጎች ናቸው የሚገደሉት ራሱ ማለት ነው። አንዳንዴ በበቀል መሆኑ ብሎ ይገደላል። በሁለቱም በኩል ነው። በሁለቱም በኩል ልክ አሁን ቅማንት ላይ ይደረጋል እንዳልነው እኮ ነው። የሆነ ነገር እንትን የታጠቀ ኃይል ካደረገ መጥተህ ህብረተሰቡ ነው የሚገሉት። ዘሰምቲንግ አሁን እየሆነ ያለው ለምን እኔ አንዳንዴ በመንግስት ደረጃ ፋኖውን ገበሬ እንዲዋጋለት ይፈልጋል እንዴ ነው ወይስ ገበሬውም ራሱ ፋኖ ነው ብሎ ነው የሚያስቡት? የአቶ ተመስገን ንግግር በኋላ መጣበታለሁ እንጂ አማራ ብሎ ነው የሚናገረው፣ ህዝቡ እያለ ነው የሚናገረው እንጂ እንደ ፋኖ ብሎ ስሙን መጥራት አይፈልግም። ህዝቡ እያለ ነው የሚናገረው። እንመጣበታለን እሱን ራሱ ማለት ነው ወደኋላ። እና እኔ እንደዚህ አይነት ነገር የሚኖረ ያለ ይመስለኛል። መካነ ሰላም ሙስሊሞች ተገድለዋል የሚል ጉዳይ ተነሱ፣ አሁን እየተራገበ ነው። እና ነገሩ ራሱ ወደ ሃይማኖት ጦርነት ለመሄድ ጫፍ ላይ ደርሷል። የባለፈው እንትንም ድሮም በክልሉ እንትን ያለውን ችግር እናውቃለንና ባለፈውም የተፈጠረ ነገር አለ። ግዕዝን ሆን ብለው አምጥተው ይሄ ነገር እንደሚፈጠር እያወቁ የሃይማኖት ቋንቋ ነው ግዕዝ፣ የሌላ ቋንቋ ሆኖ አያውቅም ግዕዝ። ይሄን አምጥተህ አስገዳጅ በሆነ መንገድ ሙስሊሙም ሁሉም እንዲማር የተደረገው ነገር እሱ ራሱ ወዴት ነው የሚያመጣው? በዚህኛው እንግዲህ ሲያሻኝ ጭስ ወጋኝ አይነት ነገር እየሆነ መጣ ማለት ነው። እንደዚህ አይነት ችግሮች አሉ። ድሮውንም እንግዲህ ክልሉን ለማበጣበጥ በሚል በዚህ ግዕዝ የተባለ ቋንቋ የግዴታ ትምህርት አድርገው በማምጣታቸው ሌላ ቀውስ መጥቷል። ኢን ዘ ኒር ፊውቸር የሃይማኖት ጦርነት ወይም የሃይማኖት ግጭት ይፈጠራል ኢትዮጵያ ውስጥ፣ አማራ ክልል የሚባለው በተለይ ማለት ከዛ በኋላ ወደሚቆም ነገር አይቆምም። ኤቭሪዌር ሰው ይገዳደላል እርስ በርሱ ማለት ነው በሃይማኖት ሰበብ። እንዲህ አይነት ነገር ሁሉ እየሄደ ነው። ይህን እንትንን ማለት እንችላለን። ይህን ደግሞ የሃይማኖት ግጭትና እንደዚህ ቀውስ እየተባባሰ እንዲሄድ ሁለቱም አካላት ይፈልጉታል። ሞዓ ተዋህዶ የሚባለውም ይፈልገዋል። ዋናው አራጋቢ እሱ ነው። እንዲመጣ ነው የሚፈልገው። ለምን ክርስቲያኑ ወደ አንድ ይመጣልና ጠንካራ ክርስቲያን የሆነ ብለው ያስባሉ። ወደ አንድ ይመጣል፣ በቃ አንድ እንሆናለን።
ስለዚህ የቀደመውን ስርዓት የምንመልሰው በዚህ ነገር ነው ብሏል። ሙስሊሙም እንደሌላው ነው የሚጠቃው ህብረተሰቡ አይደለም። አክራሪ የሆኑ በእስልምና በኩል ያሉ እንዲህ አይነት ቀውስ እንዲፈጠር ይፈልጋሉ። የሃይማኖት ጦርነት እንዲመጣ ይፈልጋሉ። ይህን የተለያየ የውጭ አካል ይመጣል ሙስሊም ወገኖችን ብሎ እዚህም ደግሞ የተለያየ ክርስቲያን እዚህ ጋር ይሰለፋል። አሁን የ16ኛው መቶ ክፍለ ዘመን የክርስቲያን ሃይላንድ ንጉስና የምስራቁ የነ አህመድ ግራኝ ጦርነት አይነት ነገር ሊያረጉት ጫፍ ላይ የደረሱ ይመስለኛል። ወደ እንዲቀላል ይመስላል ስታየው፣ ግን አይደለም። የሚራገበውና የሚሰበከው ነገር በሙሉ አደገኛ በሆነ መንገድ እየሄደ ነው። አቡነ አብርሃም አንዲት የሙስሊም ህፃን ያቀረበችውን የስድብ ግጥም ማለት ነው። ስድብ ነው በነገራቸው። ያ ግጥም ትልቅ ሰው ነው ገጥሞ የሰጣት፣ ግን ስድብ ነው፣ ተንኳሽ ነው፣ ነገር ተንኳሽ ነው። ባይ ዘ ወይ እንትኑ ማለት ነው አቀራረቡ ያኛውን ሃይማኖት የሚያዋርድ የሚሳደብ ነው። በልጅቷ አንደበት የሚገጠምም አይደለም፣ በልጅቷ አቅምም ያን ግጥም እኔ እንኳን ያን ግጥም ልገጥመው አልችልም። በደንብ አድርገው ሙያ ያላቸው ሰዎች ገጥመው ነው ያመጡት። ይሄ ትክክል አይደለም። እዛ በሙስሊሙ በኩል የቀረበው ማለት ነው የሙስሊሙ ሀሳብ ነው ብዬ አላስብም። የአንዳንድ ጽንፈኞች እንትኖች ነው ይሄ የተደረገው። ይሄ ትክክል አይደለም ለእኔ ማለት በቃ የግዕዝ ቋንቋ መሰጠቱ ትክክል አይደለም ብሎ መከራከር፣ እኛም እኮ የተከራከር ነው። እኛም ቅማንቶችም ትክክል አይደለም ብለን እየተከራከር ነው እንደ ህዝብ ማለት ነው። የሙስሊሙ ማህበረሰብ እየተከራከረ ነው፣ በተለያየ መንገድ እየጠየቁ ነው። እንደዚህ አይነት ግን ይህን ነገሩን የሚቆሰቁስ ሆን ተብሎ ማለት ነው በቁጭትና በንዴት ይህንን ሙስሊም በቃ ካላጠፋ ነው የሚል አይነት ፍላጎት እንዲመጣ በዚህ ደረጃ እንዴት ይሰርበናል የሚል ነገር እንዲመጣ የሚያደርግ ነው። ይህ ትክክል አይደለም ጭራሽ። ያ ግጥም ማለት ነው በጣም በጣም ትክክል ያልሆነ ህገወጥ ህዝብን ወደ ግጭት የሚያገባ ግጥም ነው፣ የባሰ ማለት ነው። መቃወም ትክክል ነው፣ መቃወም አለብህ። ነገም ከነገ በኋላ መቃወም ነው። እኛም እንቃወማለን። ግዕዝ የሚባል የለም፣ ቀማንተኛ ነው የምንማረው፣ ምን ይሰራልናል ግዕዝ ብለን ተከራክረናል። አሁንም እየተከራከር ነው። ግን እንዲህ አይነት ነገር ወደ እንትን የሚያገባ ነገር ግን ባይደረግ ጥሩ ነው ብዬ አስባለሁ። የሚደረገው ነገር ትክክል አይደለም። እንደ ሃይማኖቱን እንደ ሃይማኖት አታክ ማድረግ ተገቢ ነው ብዬ አላምንም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ እምነት ጣዖት አምላኪ ነው፣ ጥንቆላ ነው ምናምን የሚል ነገር መነገሩ ትክክል አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ሃይማኖት እንደ ተቋም ጥንቆላ ወይም ምናምን የሚባለውን ነገር ተቋማዊ አድርጋ ስትሄድ አይተንም አናውቅም። እንደዛ አይደለም። ዶግማውን ቀኖናም ይሄን አይፈቅድም። በዛ ውስጥ ያሉ የተለያዩ ግለሰቦች ያሰራሉ። የስ እኛ ግለሰቦች ነጥለን እኮ በሚያደርጉት ነገር እኔ በግሌ የሆነ ነገር አደርጋለሁ፣ ጽፋለሁ፣ የሆነ ነገር እሰራለሁ። ያን የምቃወምበት ማለት ግን ቤተክርስቲያን እንደ ቤተክርስቲያን መቃወም ትክክል አይደለም። የሙስሊሙንም እምነት እንደ እስላም ሙሉ በሙሉ መቃወም ተገቢ አይደለም፣ ትክክልም ስላልሆነ ማለት ነው። በዛ ውስጥ የሚያጠፉ ሰዎች ግን መነሳት አለበት። እዚህ ጋር አተኩሬ የምናገረው በሁለቱም አቅጣጫ እየሆነ ያለው ነገር ትክክል አይደለም ማለት ነው። እንግዲህ የምዕራብ አይ ቲንክ የባህር ዳር ነው የምንም ሀገረ ስብከት የሚባሉት አቡነ አብርሃም የተባሉ ሰው ይህን ነገር ወጥተው ሲናገሩት ምን እያሉን ነው የተናገሩት? ለዛ መልስ የሰጡት ምን እያሉ ነው? በዚህኛው በኩልም እሳት ይጫራል፣ በዛኛውም እሳት ይጫራል። መንግስት እያደረገው ካለው ከፋኖ ጋር እያደረገው ያለው ጦርነትና ከሻዕቢያ ጋር በኩል የመጣው ነገር በሙሉ ሀገሪቱን ወደ ምን ነው የሚወስዳት? አሁን ወዴት ነው የምንሄደው? አሁን እንትኑ መልኩን ቀይረው የሃይማኖት ጦርነቱ እንዲሆን አይነት ነገር እየተደረገ ነው። በዚህ ሂደት የሚያልቀው ህዝብ ነው። እነዚህ በሃይማኖትም በኩል በፖለቲካም በኩል ችግር እየፈጠሩ ያሉ አካላት አይሞቱም። በጦርነቱ በምንም መንገድ ሊሞቱ አይችሉም፣ ይህን የሚያደርጉት ማለት ነው። ስለዚህ ይህንን በደንብ አድርገን ማየት ያለብን ይመስለኛል። እንግዲህ ሁለቱ ሃይማኖቶች ወደ ቃላት ጦርነት እየገቡ ናቸው። ይሄ ደግሞ ብልጽግና የሚፈልገው ይመስለኛል። በሌላ በኩል ለምን ሁከቱን ብጥብጡን ይፈልገዋል ብዬ ነው የማስበው። ምክንያቱም የለየለት እንደዛ ነገር ሲሆን እሱ ያርፋል። እርስ በርሱ በዛ ህዝብ ለህዝብ እየተጋደለ ያርፍለታል ማለት ነው። ስለዚህ ፋኖውን የሚዋጋ ሌላ በዛ በኩል ይመጣል ማለት ነው። ፋኖው ታውቃለህ የሞዓ ተዋህዶ ወታደር ነው። ስለዚህ በዛ በኩል ሙስሊሙ ከጀመረልኝ ሙስሊሙ ይዋጋልኝ የራሱ ጉዳይ አይነት ነገር ነው። ድጋፍም አገኛለሁ ሊሆን ይችላል። ዊዶን ነው። እኔ ለዚህ ሁሉ ተጠያቂ ማድረገው ብልጽግና ነው። ይህንን እያደርጋል። ካድሬዎቹ ይህንን ማስፈጸም ይፈልጋሉ። ኢቭን አማራ ክልል ውስጥ ያሉት ካድሬዎቹ ብጥብጡ ተጠናክሮ እንዲቀጥል ይፈልጋሉ። እነሱ የሚሉት የሞዓ ተዋህዶ ደጋፊ ስለሆኑ ማለት ነው። አማራ ክልል ውስጥ ያለ የብአዴን አሚን ይሄ የአሁኑ የብልጽግና ካድሬ የሚባለው ብጥብጡ እንዲቀጥልና በሂደቱ አሸናፊ ሆኖ ወጥቶ ስልጣን መያዝ ስለሚፈልግ ይህን ነገር ያስቡታል። ብልጽግናም ብጥብጡን ይፈልገዋል። ቅድም እንዳልኩ ኢንጄኔራል ራሱ ማለት ነው። ሻዕቢያውና ወያኔውም ይሄን ይፈልገዋል። ምክንያቱም አገር እንዲፈርስ ይፈልጋሉ። እነሱ ሁለቱ አገር ይፍረስ ነው ማፍረስ ነው የሚሰሩት፣ ይፈልጉታል። እንደዛ የሃይማኖት ጦርነት ሲመጣ አገር ትፈርሳለች። በቃ ይሄ እኮ ነው። ስለዚህ ደካማ ሀገር ማንም ጠላት እንደፈለገ የሚገባባት ሀገር ለማድረግ ማበጣበጥ አለባቸው። ፖለቲካው አልበቃን ብሎ በስልጣን የሚገዳደሉት አልበቃን ብሎ በሃይማኖት ሊያደርጉልን እየሰሩ ነው። ይህን ማለት ነው። ፋኖም እንደዛው እየሰራ ነው። ብጥብጡ ስለሚፈልግ የሞዓ ተዋህዶ ዋና አሽከር ስለሆነ ማለት ነው። እያየን ነው። የሞዓ ተዋህዶ አባል አንሆንም ያሉትማ እየተሳደዱ አይደል? አሁን በዚህ በደንብ ያሰበውን አይተናል።
ከዛ ውጭ ማጆሪቲ ፋኖ የሚባል የሟ ተዋህዶ ስራ አስፈጻሚ ነው። ያን ነው የሚያደርገው። ሀገሪቱ ወይም በተለይ ደግሞ ክልሉ እየፈረሰ እንደሆነ በዚህ ማየት አለብን ማለት ነው። በክልሉ የተፈጠረውን የፋኖ ችግር አስመልክቶ አቶ ተመስገን ጥሩነህ ምንድን ነው ያለው የሚለው ነገር እንየው። እንግዲህ የ2 ደቂቃ ከምናምን ነው፣ እሱን እንስማም። የአማራ ክልል እንዳይረጋጋ ያልሆነ ፖለቲካ በማምጣት ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ እንቅስቃሴዎችን የሚገድቡ የሚያበላሹ አካላት፣ በትውልድ ላይ የሚጫወቱ አካላት ትናንትና ሀሳባቸው ሩቅ ነበር፣ ዛሬ ደግሞ ሀሳባቸው እዚያቸው ጓዳቸው ውስጥ ዋሻ ውስጥ ያደረጉ አካላት የኛው ተላላኪ ባንዳዎችም ቢሆኑ የሚልኳቸው ባዳዎች ትናንት አልተሳካላቸውም፣ ዛሬም አይሳካላቸውም፣ ነገም አይሳካላቸውም። ወደ ሰላም ካልመጡ ይጠፋሉ። የጀመሩት መንገድ እጅግ በጣም አጥፊ ነው። መንግስት ደጋግሞ ለሰላም እጁን ሰጥቷል። ሰላም ያስፈልጋል ብሏል። በሰላም በርካታ ኃይል ተመልሶ ወደሚገባው ስራ ገብቷል። የቀሩ ኃይሎችም አብሮ መስራት፣ አብሮ ማደግ ለብልጽግና እጅግ ወሳኝ ነውና የትኛውም ክልል የተረጋጋ ሰላም የሚሰራም ይሁን ግጭት ውስጥ ያለ ሁሉም እኩል የመልማት እድል ተሰጥቶታል። ይህን እድል መጠቀም የህዝቡም የአመራሩም ድርሻ ነው። ስለዚህ ክልላችንን ወደኋላ ለመጎተት የሚፈልጉ ኃይሎች እስካሁን አልተሳካላቸውም። በዚህ አጋጣሚ ሰላምን እንዲመርጡ ምክሬን ለመለገስ ነው። ካልሆነ ግን ከምን ጋር የተገኘ ሰሊጥ አብረህ ተወቀጥ ነውና ከባዳቸው ጋር ከባዶቻችን ጋር የኢትዮጵያን መፍረስ ከሚፈልጉ ኃይሎች ጋር አብረው የሚሞቱ ናቸው። አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቼዋለሁ። የራሱን ህዝብ የበደለ ትናንትና እንዲህ ስለበደለኝ መዋጋት አለብኝ ብሎ በነቂስ የወጣ ህዝብ ዛሬ ለዚያ ትናንት ለበደለው አካል መላላክ እጅግ ነውር ነው። እኛ በባህላችንም በሃይማኖታችንም ከዚህ ነገር መጸየፍ አለባቸው ብዬ ምክሬን ለመለገስ ነው። ኦኬ እንግዲህ እንደሰማነው ትላንት ሀሳባቸው ሩቅ ነበር፣ ዛሬ ደግሞ ሀሳባቸው እዛው ጓዳቸው ውስጥ ነው ይላሉ። ምን ማለት ነው? ትላንት ከኛ ጎን ተሰልፈው ነበር፣ ስለዚህ ሀሳባቸው ሩቅ ነው አለ። ምክንያቱም ከብልጽግና ጎን ሆነው ነው ያን ሁሉ ሲያደርጉ የነበሩት። ከትግራይም ከሻዕቢያም ጋር ሆነው ትግራይን ሲወጉ ምናምን ቅማንት ላይ ሲዘመት ያ ሁሉ ነገር ሲደረግ ከብልጽግና ጎን ሆነው ነው ይሄን ያደረጉት። ዛሬ ግን በተቃራኒው እዛኛው ጋር ሄዱ። ስለዚህ ትላንት እሱን ደግፈው ሲዋጉ ሀሳባቸው ሩቅ ነበር አለ። አሁን ደግሞ በተቃራኒው ሲመጡ ሀሳባቸው ጓዳ መንደር ላይ ቀራን። ይሄ የብልጽግና ቀውስ ማየት ትችላለህ። ሆን ብለው ቀውስን ያመጡት እነሱ ናቸው። ይህን ምንም እንትን የሚደረግ እና አንዳንዴ የምንናገረው ነገር ዝም ብለህ በወቅቱ ያው ማንም አያስበውም ብሎ ስለሚናገሩት ይመስለኛል። የእኛው ተላላኪ ባንዳዎች ቢሆኑም የሚልኳቸው ባዕዳዎች ናቸው ይላል። እነማን ናቸው ባዕዳዎች? ሻዕቢያ ነው ባዕዳው። አይንክ ሻዕቢያ ከሆነ ባዕዳ ልንለው እንችላለን። ወይም ግብፅ ነው ብሎ አልጠቀሰም፣ የተናገረውም የለም። ከሌ ነው ከሌንም አላለም። የእኛዎች ተላላኪዎች የሚለውም ወያኔ ነው ወይስ ፋኖውን ነው? ይህም ራሱ ግልጽ አይደለም። ፋኖም ወያኔም ኢትዮጵያዊ ነው። አሁን ባለው ሁኔታ የተገነጠለ ወያኔ የለም፣ ራሱን የቻለ ወያኔ የለም፣ ሀገር የለም። ይሄ መታየት አለበትና እሱ ባዕድ የሚላቸው ሻዕቢያዎችን ይመስለኛል። ግን ምንድን ነው ያደረጉት? በ2013 ያ ሁሉ ሽርጉድ፣ ያ ሁሉ የባህር ዳር ቀይ ምንጣፍ፣ ያ ሁሉ ጎንደር ላይ የነበረ ግርግር በዘፈን በምናምን ያ ሁሉ ምንድን ነው የተደረገው? ኤርትራ ከአስመራ አዲስ አበባ፣ ከአዲስ አበባ ባህር ዳር፣ ከባህር ዳር ጎንደር፣ ያ ሁሉ ከኢሳያስ ጋር የተደረገው ሰርግና ምላሽ ግብዣ ምን ለማድረግ ነበረ? ይሄን ለማምጣት አይደል? ማን ነው ይሄን ሁሉ የወለደው? ይሄ እንዴት አይታሰብም? ዛሬ ማለት ይሄ መታሰብ አለበት። ያልሆነ የፖለቲካ ሴራዋ ገብተህ በሴራ የምትሰራው ፖለቲካ እንዲህ አይነት ቀውስ በራስ ላይ ሊያመጣ እንደሚችል መታወቅ አለበት። እኔ ብልጽግና ስለ ፋኖ መጥፎነትና ስለ ሌላው ስለ ሻዕቢያ ላኪነት ሲናገር ማፈር ያለበት እሱ ነው ብዬ ነው የማስበው። እንደነ ተመስገን አይነት ቱባ ባለስልጣናት ማፈር ያለባቸው በራሳቸው አብረው እያሽቋለጡ ክልሉን እየመራ ያዝ በለው ቁረጠው ፍለጠው እያለ እንትን ሲያደርግ የነበረው የትግራይ ጦርነት እኮ ተመስገን ጥሩነህ ነው። ዛሬ ተመልሶ ሌላ ነገር አይነት ነገር አድርገን ማውራት
ተገቢ ነው ብዬ አላምንም። የተደረገው ነገር ማለት ነው የኛው ተላላኪ ላኪ ሚል ማለት ቢልም የፕሪቶሪያውን ስምምነት በአግባቡ ባለመፈጸም ወያኔ ውስጥ ስትራንድድ እንዲሆን አደረጉት። ቀውስ ውስጥ ገባ ማለት ፋኖ የሚባለው ኃይልም ክብር በቃ እንደዛ አድርጌ ሌላ ነገር ሊሆን ነኝ በቃ ወያኔ ሊጠፋልኝ ነው ምናምን እያለ ሲያሽቋልጥ ስለነበረ ያ ሲቀርበት ችግር ውስጥ ገባ፣ ተጣላ። ሻዕቢያውም እዛ በኋላ ተጣላ። የፕሪቶሪያውን ስምምነት በአግባቡ ባለመፈጸም አይደለም ይሄ ቀውስ የመጣው። ያን ቀውስ እሺ ፈጸሙት፣ በረደ በስምምነት። ስምምነቱ ለምን በአግባቡ አልፈጸሙት? አልተፈጸመም። ክልሉም የአማራ ክልልም የትግራይ ክልልም ሰላም እንዲሆን አይፈለግም። በቃ ትልቁ ችግር ይሄ ነው። ማትረፍ ይፈልጋሉ ሁለቱን አጋጭተው። ሁለቱ ይጋጫል በሚል ደግሞ ፋኖ ከወያኔ ጋር በመሆን ግጭቱ ቀረና ሌላ አደጋ መጣ ማለት ነው። የፌዴራል ስልጣን ያዝን በሚለው ላይ ይሄ ነው አሁን አሳስባቸው ችግር ውስጥ ወድቀው የሚናገሩት ማለት ነው። ይሄንን ማየት አለብን፣ በደንብ አድርገን መገንዘብ ያለብን ይሄ ነው። ትላንት አልተሳካላቸውም፣ ዛሬም አይሳካላቸውም፣ ነገም አይሳካላቸውም ይላል ተመስገን ጥሩነህ። ምን ማለት ነው? ምን ማለት ነው? ትላንት ያልተሳካለት ማን ነው? ብልጽግና ነው? ወያኔ ነው? ሻዕቢያ ነው? በነገራችን ላይ አሁን ለውጥ ብለን ካመጣ ነው በኋላ ያልተሳካለት እኮ ብልጽግና ነው ለኔ ማለት። ሻዕቢያማ ተሳካለት እኮ ኢትዮጵያ ማፍረስ ነበር፣ አፍርሷል። ይኸው አደረገ። ከብልጽግና ጋር ሆኖ ከትግራይ ኃይል ጋር በመዋጋት ሀገሪቱን ድቅቅ አረጓት። ትግራይ የሚባለውንም ድምጥማጡን አጠፉት። የአማራ ክልልንም በቃ ቆራርጠው ጣሉት ማለት ነው። አሁን ያለው ቀውስ ውስጥ ገባ። ሻዕቢያ የሚፈልገው በታቲንካ ነው፣ በሀሳቡ የሚፈልገው ይሄ ነው። ሰው ተሳክቶለታል። ሰክሰስፉል ነው በነገራችን ላይ የኤርትራ መንግስት በዚህ ጉዳይ ማለት ነው። ነገም ሰክሰስፉል ነው። ሰክሰስፉል አይደለም አልተሳካ የሚለው ተሳክቶላቸዋል እነሱ ማለት ነው። ሜቢ የወያኔ ችግር ነው፣ እሱ ትልቅ ኪሳራ ውስጥ ገብቷል። ቢሆንም ግን ከዛ ኪሳራ ለመውጣት አሁን እያደረገ ያለው ጦርነት ግዴታ ነው። ይኸው ወሎም ይገባል፣ ጎጃም ይገባል፣ ሸዋ ድረስ ሁሉ ይገባል። ይብል ሲዋት ዊላፕን የፌዴራል መንግስት የሚባለው ችግር ውስጥ አጣብቂኝ ውስጥ እየመጣ እንደሆን መታወቅ አለበት ማለት ነው። ፉከራው ይሄ ፉከራ ነው ብዬ ነው የማስበው። ምን መጀመሪያ ያንን ለማስቆም መሰራት ያለበት መሰራት ነበረበት። የሰላሙን መንገድ በሙሉ ያበላሹት እነሱ ናቸው። ግን እኛ የሰላም ጥሪ ምናምን ይላሉ። የሰላም ስምምነት ፈርመ ለምን የሰላም ስምምነቱን ተግባር አታደርግም? ያ ቢሆን እኮ የሁሉ ጦርነት የለም። የፕሪቶሪያው ስምምነት ቢፈጸም ኑሮ ይሄ ሁሉ ግጭት የለ፣ መከራ የለ፣ ይሄ ሁሉ ቀውስ የለም። ግን ያን ባለመፈጸም ነው ትልቁ ችግር የመጣው ማለት ነው። ወደ ሰላም ካልመጡ ይጠፋሉ የሚል ነገር ነው። ማን እንደሚጠፋ ግን እናንተ ሳጠፉም ወይ የሚል ጥያቄ አለኝ። ብልጽግና ሳይጠፋም ወይ አንተ ከብረት ነው ወይ የተሰራኸው? ምኑን ነው የተመካኸው? ይሄ ሁሉ ኃይል በዛና በዚህ ተረስቶ ችግር ውስጥ እያስገባው እያጣበበው ነው። መቆጣጠር አልቻለም። እያየነው እኮ ነው። ምኑ ነው እነሱ የሚጠፉት? አሁን መቼ ጠፉ? ኦኬ ይጠፋሉ የተባለው ወያኔ እንኳን አልጠፋም። በዛ ያ ሁሉ ጦርነት ማለት ሻዕቢያም ፋኖም ብልጽግናም የየክልል ሰራዊትም በአንድ ላይ ሆኖ ትግራይ ላይ ዘምቶ አልጠፋም ወያኔ። ይኸው አለ እስከዛሬ። ሜቢ ብልጽግና ውጤታማ የሆነው ጌታቸውን ረዳን በመማረክ ብቻ ነው፣ ሌላ ነገር የለም። እና በአፋር በኩል ደግሞ የሆኑ ታጣቂዎች ከወያኔ የተገነጠለ ታጣቂ አለ በሚባል ነው። ሌላ ምንም ያመጡት ለውጥ የለም። እንትን ለማለት ማለት ትግራይ መቆጣጠር አይችልም። ትግራይን አይደለም አማራ ክልልን አሁን መቆጣጠር አይችልም የብልጽግና መንግስት። ምኑ ነው እናንተ ትጠፋላችሁ። አሁን እናንተ ትጠፋላችሁ። በተቃራኒ ያለው ይጠፋል ወይስ ብልጽግና ይጠፋል? እሱን በሂደት እናያለን ማን እንደሚጠፋ ማለት ነው። አንዱ ይጠፋል ብቻ፣ ማን እንደሚጠፋ ግን ይሄዳል። በዋናነት ግን ሀገር እያጠፉ ነው። ሁለቱም ቢሆኑ ሀገር እያጠፉ ነው። ኢትዮጵያ እየፈረሰች ነው፣ እየጠፋች ነው። ለዚህ ተጠያቂው የመጀመሪያው ብልጽግና ነው። ከዛ ቀጥሎ ሌሎችም ተጠያቂ ይሆናሉ ማለት ነው። ስለዚህ ይህን በደንብ አድርገው ቢያስቡበት ይሻላል። እንዲህ ዝም ብለህ ተነስተህ በቃ ለሚዲያ እንትን እንደሚሆን አሁን ተመስገን ጥሩን የተናገረው ነገር ትላንት ዛሬ ከሰዓታት በፊት ሬዲዮ ፋና ነው ይሄ ምንድን ነው ፋና ብሮድካስት የሚባል አቅርቦት እሱን ያናግሩታል። በቃ ያን እንትን ለማድረግ ማለት ነው። ወደ ሰላም ካልመጡ ይጠፋሉ፣ እናንተም ወደ ሰላም ካልመጣችሁ ይጠፋላችሁ። ይሄ ለሁለቱም ይሰራል። ለዛኛው ብቻ መሆን የለበትም። ምክንያቱም ማጥፋት ብትችሉ የሁለት ዓመት ሙሉ አማራ ክልል ዘመታችሁ 2015 በአስቸኳይ ጊዜ አዋጅ መሰረት አድርገው ለምን አላጠፋችሁትም? አልጠፋም። ችግር አለ። አሁን እንደውም የበለጠ ተጠናክሮ መጣለ። እንዴት ሆኖ ነው የሚጠፋው? ይሄ መታየት አለበት። እኔ አንዳንዴ እንዴት እንትን እንደሚል ማለት ነው። ዝም ብሎ ፕሮፓጋንዳ መንዛት ትክክል አይደለም። መንግስት በተደጋጋሚ የሰላም ጥሪ አቅርበዋል ይላል። በርካታ ኃይል ወደ ሰላም መጥቶ ገብቷል። የቀሩ ኃይሎችም መግባት አለባቸው። ሁሉም ህዝብ እኩል የመልማት እድል ተሰጥቶታል የሚል ነገር አለ። ማን ነው ኢትዮጵያ ውስጥ አሁን እኩል የመልማት እድል የተሰጠው? የትግራይ ህዝብ ነው እኩል የመልማት እድል የተሰጠው? በጦርነት እኮ አጠፋችሁት፣ አወደማችሁት። ትግራይ ራሱ ያ ሁሉ ቀውስ ውስጥ ገባ። ዛሬ ትግራይ እናት እኮ ደም ነው የምታለቅሰው። ከተሻለ ህይወት ወርደው በሚበሉት ሁሉ አጥተው እየተሰቃዩ ናቸው።
የአማራ ክልል እናቶችን በዚህ በኩል ነው የሚያለቅሱት ፍዳቸውን። ዛሬ በየክልሉ እኮ እርዳታ ይሰጣል፣ የበቆሎ እርዳታ ይሰጣል። የትም ቦታ ማይረዱ አካባቢዎች ሁሉ ይረዳሉ። ዛሬ ህብረተሰቡ መቋቋም አቅቶት በፈጠሩት ችግር ማለት ነው። ይሄ መታወቅ አለበት። ይሄ ትልቅ ችግር የመጣው ማለት ነው። ስለዚህ የመልማት እኩል እድል ተሰጥቶታል ማለት የመጀመሪያው እስቲ አሁን የመልማት እኩል እድል እንዲኖረን ሰላሙን አምጡት። መጀመሪያ ለምን በሰላም እንደመጣ ሰላም አድርጎ አልቀጠለም? ሰላም የለም። ኦሮሚያ ክልል ሰላም የለም። እኩል የመልማት እድል የሚባለው ነገር የለም። ከዛ በላይ ያለውን እንይ። ሌሎችን አሁን ምኑ ነው እኩል መልማት የሚባለው ነገር? አሁን እስኪ ብልጽግና አደረገ የምንለው አንዱን በክልል ሌላውን በክልክል ውስጥ እኮ ነው ያስቀመጡት። ከልክለው ቅማንቱ ምን እየተደረገ ነው? ጥያቄ እንኳን እንዳይመለስ አድርጎ ምንድን ነው የሚያደርገው? ሌላም ህዝብ የጠየቀው ጥያቄ እንዳይመለስ ምንድን ነው የተደረገው? ጥያቄ የጠየቀው ህዝቦች እየተሳደዱ እየተሰሩ አይደለን? ሳይፈልግ ደግሞ ለሌላው ክልል መስጠት በክላስተር ምናምን እያደራጀ የሄደበት መንገድ እኮ እኩል የመልማት እድል አይደለም። ክልል የያዘ በክልል የራሱ ስም በራሱ ስም የሚጠራና ክልልን የሚያስተዳድር ህዝብና በወረዳ በምናምን የተወሸቀ ህዝብ እኩል የመልማት እድል አለው ብሎ መናገር ያሳፍራል። ወያኔ የጀመረው ቢሆንም ብልጽግና ይህን ማስተካከል አልቻለም። የሚጠይቁ ጥያቄዎችን ራሱ አፍኗል። ስለዚህ ይሄ ምኑ ነው እኩል የመልማት እድል ያለው? ሰው ለምን እንትን አይልም? ለምን አያምፅም? ለምን አይዋጋም? የሚደረገው ነገር ፌር ስላልሆነ ማለት ነው። ይሄ ትክክል አይደለም። አንዱን በወገንነት ሌላውን በጠላትነት እየፈረጁ ትግራይ ላይ ለመዝመት ቅማንቱ ጁንታ ነው እየተባለ አይደል የተጨፈጨፈው? እንዲህ እያደረጉ አይደል ሄደው? ምኑን ነው እኩል የመልማት እድል አለው ምናምን ብለህ የምታስበው ማለት ነው? አንዱን በደጋፊ ሌላውን በአጥፊ ነው የሚፈረጀው እኮ እንደዛን ስሙ ራሱ ማለት ነው። እነሱ እየተባለ ያጠፋውን ኃይል እንኳን እንትን አታደርገውም። ዝም ብሎ በቃ በጅምላ ማለት ነው። ታጣቂ የሆነ ኃይል የሆነ ቦታ ሂዶ ሊሆን ይችላል። ያን ታጣቂ መንቀፍ መዋጋት ትችላለህ። ህዝብን ግን ከዛ ታጣቂ ከዛ ህዝብ አብራክ ውስጥ ስለወጣ ታጣቂ ህዝብን ማዋረድ፣ ማሸማቀቅ፣ መፈረጅ ይሄ ብልጽግና አይነተኛ አሰራር ነው። ከዚህ መውጣት አለበት ብዬ ነው የማስበው። ዝም ብሎ መፈረጅ ነው እና እንደዚህ አይነት ፍረጃ ትክክል አይደለም። ክልላችን ለማፍረስ ያደረጉት ጥረት እስካሁን አልተሳካላቸውም ይላል። ማን ነው እንትን ያደርገው? በሰላም ይምጡ፣ ካልሆነ ግን ከባዕዳችን ጋር ከባዕዳዎቻችን ጋር አብረው ይደመሰሳሉ ነው የሚለው። አሳዩን፣ ደምስሷቸውና አሳዩን። እኛን የምንፈልገው እሱ ነው። እስቲ አሳዩን፣ ይደምሰሱና እንያቸው። ከፉከራ ወጥተን ሁልጊዜ እኮ ነው እንደዛ የሚባለው። ተደምስሶ እንይ። አይደለም መደምሰስ፣ አማራ ክልል ውስጥ እንኳን ሰላም ማድረግ እነዚህን አሳደው መምታት ምናምን የሚባል የለም። በሽምቅ የተደራጀን ኃይል በሽምቅ ተደራጅተ መዋጋት የሚባል የለም። አሁን ፋኖ እያደገባቸው ከዛም ከዚህም እየተዋቀረ የተኩስ ልምዱ የውጊያ ልምዱ እየያዘላቸው እየመጣ ነው። ወያኔውም ምኑም ሻቢያም አብሯቸው እየተዋጋ ነው። ይውልሲ ጎጃም ቅድም እንዳልኩት ማለት ነው በቅርቡ የሌላ ሀገር እስኪመስል ሁሉ ምን እንደሚመጣ ማለት ነው። ይሄ ሁሉ እየተደረገ ነው። የብልጽግና መንግስት ማሰብ ያለበትን ነው ማሰብ ያለበት እንጂ ዝም ብሎ የሚደረገው ነገር ትክክል አይደለም። ለሰላም ይምጡ ምናምን። እናንተስ ወደ ሰላም እንዴት አትመጡም? ለምን ወደ ሰላም አትመጡም እናንተ ራሱ? ካልሆነ ግን ከባዕዳችን ወይንም ከነዚህ ጋር እናጠፋለን። እኛ እንዳልኩት ቅድም ማጥፋት ነው። አማራ በታሪኩም ይለን በጣም የሚገርመው ንግግር እዚህ ጋር ነው። ቃል በቃል የተናገረውን ሰምታችኋል። አማራ በታሪኩ ባንዳዎች ሊኖሩት ይችላል እንጂ በዚህ ልክ ግን ተላላኪ ሲሆን አይቼ አላውቅም አለ። ተመልከት፣ አማራ ነው የሚለው። ቀጥሎ ህዝብ የሚለው ንግግር አለው ራሱ ማለት ነው። ኦኬ፣ ምን ለማለት ነው? አሁን እሱ የሚፈልገው ፋኖ ለማለት እንደሆነ ገብቶኛል። ህዝቡን እንዳልሆነ ማለት ንግግሩ ግን ህዝቡን የሚያስብል ነው። አማራ በታሪኩ ባንዳዎች ሊኖሩት ይችላሉ እንጂ በዚህ ደረጃ ተላላኪዎች ሲኖሩ አይቼ አላውቅም ነው የሚለው ንግግሩ። የአማራውን ቢጀምልም ግን ፋኖውን ነው በዛ እንትን የሚለው። ምን ይላል? ትላንት በነቂስ የወጣ ህዝብ፣ ልብ በል ህዝብ ነው እዚህ ጋር የሚያደርገው። ትላንት በነቂስ የወጣ ህዝብ ዛሬ ከጠላት ጋር ተሰለፈ። ማን ነው ትላንት በነቂስ የወጣ ህዝብ? የአማራው ህዝብ ነው። በነቂስ ወጥቷል። እንደዛ ኦኬ እንትን እያደረጉ መነኩሴ ሁሉ ጃሎ ሲያስብሉ እንደነበር እናውቃለን። ብልጽግናዎቹ እነ ተመስገን ጥሩነህ በአማራ ክልል ውስጥ የእህል እያበጠሩ ስንቅ ምናምን እየቋጠሩ መነኩሴዎች ሳይቀር ረጃ አለው የሚሉ የሚያቀራሩ የሚፎክሩ አይተናል። ይህን አድርገዋል። የስ ግን በግዴታ እንጂ የአማራ ህዝብ ከትግራይ ጋር ጦርነት ፈልጎ አልተዋጋም። የሄደውም ታጣቂ ነው እንጂ ህዝብ አልሄደም። እንዲህ አይነት ነገር እንደነበረ እናውቃለን። አሁን ልብ በል፣ ያኔ ከእኛ ጋር ቆማችሁ፣ ቅድም በመግቢያ ያነሳሁት ነገር ማለት ነው። እኛ ጋር ቆማችሁ ተዋግታችሁ ነበረ። ድሮ ሀሳባቸው ረጅም ነበር፣ አሁን አጭር የሚለው ማለት ነው የቀደሙ። ዛሬ ግን ከጠላት ጋር እንትን አላችሁ፣ ባንዳ ሆናችሁ ብሎ እየተሳደበ ማለት ነው። እናንተ አማራን አሰደባችሁት። በታሪክም በባህልም በሃይማኖታችም ይሄ አጸያፊ ነው ይላል። በጣም በሚገርም ሁኔታ ማለት ነው። ትላንት ለበደለው ይላል ወያኔ አላለም። ለበደለው ዛሬ ተላላኪ መሆን አሳፋሪ ነው ይላል። ወያኔ ግን አላለም። ወያኔ ብሎ መናገር ስለሌለበት ማለት ነው። ትላንት ለበደለው ወያኔ ማለት ነው ዛሬ ተላላኪ መሆን አሳፋሪ ነው ይላል። እንደዛ ነው ያለው። እንዴት
ብልጽግና እያለ ያለው ምንድነው? ተመስገን ጥሩነህ ምን እያለ ነው? ከኛ ጋር ተሰልፎ ወያኔን ወግቶ ያ ሁሉ እንትን አድርጎ እንዴት አሁን እዛ ጋር ሄዶ ይሰለፋል? እንዴት ከኛ ጋር አልቀጠለም? ጸንቶ አደገኛ ሁኔታ እንደተፈጠረ ባለፈውም በዘገባችን አቀርበነዋል። በዛ ዘገባ እንዳቀረብነው ይሄ ነው ዋና እንትናቸው ማለት ነው። እንዴት በጣም ገረማቸው ማለት ነው። ታዲያ አንተ ችግር ከፈጠርክና እሱ የሚፈልገውን ስልጣን ነው 4 ኪሎን ካለቀክለት አይደለም ከወያኔ ጋር ከግብጽ ጋር እኮ እንሰለፋለን ብሎም ተናግሯል። ይሰለፋል፣ ምን ችግር አለው? ሌላም ኃይል ቢመጣ ይሰለፋል። የሚፈልገው ስልጣን ነው። አንተም ስልጣን ነው የምትፈልገው፣ እሱም ስልጣን ነው የሚፈልገው። ይመጣል። ለሀገርማ ብታስበው ሁለታችሁም ይሄን ነገር አታደርጉትም ነበር። ከመጀመሪያው የትግራይን ጦርነት ብላችሁ ያ ሁሉ አታጠፉም ነበረ ማለት ነው። ሰላም ይመጣ ነበር። ያን ጊዜ ነው ነገር በሙሉ የተበላሸው። ይህንን ማየት ተገቢ ይመስለኛል። እንትኑ ጥያቄው ምንድነው? የአማራ ክልልን ያፈረሰው ማን ነው የሚለውን ነው። እየተወሰነ ልበልና እዚህ ጋር ላቆመው ይሄንን ሀሳብ ማለት ነው። ብልጽግና የሄደበት መንገድ የነውጥ መንገድ ነው። ለምን ሳትዋጋ ነገስ ቢባል ተዋግቼ ነው ስላለ ማለት አብሮ 27 ዓመት ሙሉ ሲሰራ ከነበረው አለቃው ጋር መታረቅ አቅቶት ማለት ነው። ቁጭ ብሎ በሰላም እንትን ብሎ መፍታት እየቻለ ተደራድሮም በሌላም መንገድ ቢሆን በኤኒ ሚንስ ለሰላም ሲባል ብዙ መስዋዕትነት ከፍሎ ወደ ሰላም እንዲመጣ ከማድረግ ይልቅ በእልክ ከሻዕቢያ ጋር ሆኖ አጠፋለሁ በሚል የሄደው ነገር ነው ነገሮችን በሙሉ ያበላሻቸው ማለት ነው። አማራ ክልል ብቻ ሳይሆን አጠቃላይ ኢትዮጵያ ቀውስ ውስጥ የገባቸው ትግራይ ላይ በተደረገው ጦርነት። የስ እኔ አሁን ወያኔን እየተከላከልክ ነው ምናምን ለማለት አንዳንዱ ሰው የሚናገር ይመስለኛል። ኖ ያ አይደለም። እኛ ስለ ወያኔ ምን አገባን? እሱም በራሱ ያመጣው ችግር አይደል ይህን እያደረገ ያለው። ስለዚህ ብልጽግና ለዚህ ተጠያቂ ነው። የህዝብን ጥያቄ አልመለሰም። ወደ ስልጣን ሲመጣ ብልጽግና አፈነ እኮ የህዝቦችን ጥያቄ አፈነ። የታፈነ ህዝብ፣ ሰላምን ያላገኘ ህዝብ ምን እንዲያደርግ ነው የሚጠበቁት? ሰው አማራ ክልል ያፈረሰው በክልሉ የሚነሱ ጥያቄዎችን በማፈናቸው፣ ጥያቄ የሚያስተባብሩ ኮሚቴዎችንና አስተባባሪዎችን በማሰር ማለት ነው። የፖለቲካ እስር አስሮ ዛሬ ድረስ የቅማንት ኮሚቴን አስሮ ፍዳውን እያሳዩ አይደል እንዴ? ይሄ ሰላም ያመጣለት ይመስላል። ይሄ የመጀመሪያው የቅማንት ጥያቄ ቢፈታ አማራ ክልል ውስጥ ያለው ቀውስ ይበርዳል እያልን በተደጋጋሚ ስንናገር ነበረ። አሁን ኦልሬዲ ወደማይበርድበት ደረጃ ወስደውታል። ያው ራሱ ላይ ችግር እየመጣበት እንደሆነ ማለት ነው። የሰላሙን መንገድ ትቶ ጦርነቱን መረጠ። ማን ነው ታዲያ ክልሉን ያፈረሰው? ከኢሳያስ ጋር ክንፍ ያለው ማን ነው እንዴ? ቅድም ሳነሳ የነበርኩትን የፕሪቶሪያው ስምምነት አለመፈጸም ራሱ ምንድን ነው? ሰላም አለመፈለግ አይደል? ክልሉን ማፍረስ አይደል? ሌላ ምን እንትን አለው? ይሄ አጠቃላይ ያነሳሁት ክልሉን ወደ ቀውስ ወስዶታል። ከመጀመሪያው ጀምሮ ክልሉ ወደ ቀውስ ወስዷል ማለት። ፋኖውን ማን ነው ያጠፋ? ማን ነው የፈጠረው? ብልጽግና ነው የፈጠረው። ፋኖ የሚባል ኃይል ወያኔ ፋኖ የሚባል ፈጥሯል። ብልጽግና ነው ፋኖ የሚባል ኃይል በ2011 ክረምት ሰኔ ላይ የፈጠረው። ሰኔ ነው የተፈጠረው። ጎንደር ላይ ነው የፈጠሩት። እናሳምነው ጽጌ ከስር ተፈተው እንደመጡ ማዕከላዊ ኮሚቴ ሆኖ የጸረ ወያኔ ነው ጸረ ወያኔ የሚል የእብደት እንትን ዜማ ዘመሩ። ቅማንትን እጁን እንቆርጣለን ብለው ጎንደር ህዳር ላይ በዛ ዓመት ህዳር ላይ 2011 ሲፎክሩ ቆዩ። ያን ቅማንት ሲጨፈጭፉ ኖሩ። መጨረሻ የበለጠ ለማጥፋት ቅማንቱ ራሱን ተከላክሏል፣ ማጥፋት አለብን በሚል ፋኖ ተፈጠረ። ያ ፋኖ ሜይንስትሪም ተደረገ። የተለያየ ቦታ ፋኖ የሚባል ተፈጠረላቸው ማለት ነው። ከዛ ደግሞ ይሄንን ወስደው ከጎናቸው አድርገው ከትግራይ ጦርነት ወቅት አብረው አሳትፈውታል። ስለዚህ ዛሬ ማልቀሱ ምንድን ነው? እኛን እጄን በእጄ ብሎ ለምን አያለቅስም? ብልጽግና ማለት ያለበት ይሄ ነው። ራሱ የሰራው ተመልሶ ቢነክሰው ያው እኮ ነው። ወገሜት ወይ ደግሞ አሬራ አጠጥቶ ያሳደገው ውሻ ቢነክስ ማለት ነው። ተመልሶ እንደዛ ነው። የራሱ ውሻንም እየነከሰው ያለው ጥሩ አድርጎ ይንከሰው። ራሱን የፈጠረው ሌላም እንትን የለውም። ስለዚህ ለሌላ ብለህ የምታመጣው ነገር ከአንተ ጋር ቀውስ እንደሚያመጣ ማሰብ አለበት ማለት ነው። እና ብልጽግና ነው ይሄንን ያደረገው ማየት አለብን። ከዚህ ቀውስ ለመውጣት ምን ቢደረግ ጥሩ ነው? እኔ አሁን የምምለው ማለት ነው መንግስት ከሴራ ፖለቲካ መውጣት ነው የመጀመሪያው ማለት ነው። የሴራ ፖለቲካው ነው እዚህ ውስጥ ሁሉ ቀውስ ያገባው ማለት ዛሬም በሴራ ውስጥ ነው የሚንቀሳቀሰው። በሴራ ሀሳቤ ነው። ከሴራ ፖለቲካ ይውጣና ጀኒውን የሆነ ፖለቲካ ይጀምር ማለት ነው። ይበርዳል ነገሩ ማለት ነው። ሌላው ሁሉም ተፋላሚ ወገኖች ወደ ጠረጴዛ ዙሪያ መውጣት አለባቸው። በውይይት በቃ ፋኖ በለው ወያኔ በለው ምንድነው ኦነግ ሸኔ የምትለውን በለው ዋቴቨር የፈለገው በሉት በሙሉ ቅሬታ ያላቸው አካላት ሁሉ ወደ ጠረጴዛ ዙሪያ መምጣት አለበት። ብልጽግናው ራሱን አዋርዶ ከነሱ ጋር እኩል እንደሆነ በሀገር እጣ ፋንታ ወሳኞች እነሱ ሁሉ እንደሆኑ እኩል ድርሻ እንዳለው አድርጎ እሱ የበላይ ሆኖ ሰላም ኑ ግቡ የሚለው እኮ በእኔ መታችሁ ግቡ ነው እንጂ እኔም ወርጄ እናንተም ጥያቄያችሁ ተመልሶ እንፍተው አይደለም እኮ የሚሰራው። ስለዚህ ከነዚህ ጋር እኩል ሆኖ በቃ ስልጣን መልቀቅ ካለበትም እለቃለሁ ብሎ ተዘጋጅቶ አብሮ በጋራ መምራት ካለም በጋራ ለመምራት አንተ ቀጥል ካሉትም ሊቀጥል ግን ጥያቄያቸው ሊመልስ
ይህን ነገር ተስማምቶ መፍታት ነው። መፍትሄው ይሄ ነው። በጦርነት የሚመጣ ለውጥ የለም። የፈለገ ሌላው ኃይል ማሸነፉ የብልጽግናውን ኃይል ደምስሶ ይምጣ መልሶ ቀውስ ውስጥ ነው የሚገባው። በጦርነት እድሜ ልካችን ኑሮናል፣ ያመጣ ነው ለውጥ የለም። ስለዚህ መፍትሄው ይሄ ነው ብዬ አምናለሁ። የመጀመሪያው መፍትሄ ይህን ቢያደርጉት እና ከሴራ ፖለቲካ ቢወጡ ማለት ነው። ሌላው ባይስማሙ እንኳን አሁን በዚህ ሁኔታ ባይስማሙ እንኳን ወደ እንትን ቢያደርጉት ተኩስ ቢቆማ በያሉበት ነው ማለት ነው። በቃ እስኪ ህብረተሰቡ ይረፍ። አትሊስት የመከር ወቅት ነው። አሁን እህል የሚሰበሰብበት አዝመራ የሚሰበሰብበት ነው። እስኪ አሁን ያሳርፉን። አትሊስት ከጥር በኋላ ይዋጉ፣ ውጊያም ካለ ማለት ነው። እስከዛው በራሳቸው መንገድ ሄዱ። ዛሬ ህብረተሰቡ አዝመራ መከወን አልቻለም፣ ችግር ውስጥ ነው ያለው። ስለዚህ የተኩስ አቁም የሚባል ለምንድን ነው ማይለመደው? ተኩስ አቁም ቢኖርስ በሆነ ገደብ ውስጥ ሆኖ ማለት ነው። ባይስማሙ እንኳን ማለት ነው ላለመዋጋት ቢቆሙ ጥያቄ እንዳላቸው ሆኖ ማለት ነው። ሆነ ይሄ ቢደረግና ህብረተሰቡ ህዝቡ ቢደመጥ ህዝቡ ምንድን ነው የሚለው ቢደመጥ ጥሩ ነው። እነ ተመስገን ጥሩነህ ሚዲያው ስላላቸውና ፓወሩ ስላላቸው እንደፈለግ ወጥተው ከሚናገሩ ይልቅ የራሳቸውን ጥፋት ቢተቹት ጥሩ አድርገው ጥሩ ነው ብዬ አስባለሁ። እንዲማሩ ማለት ነው። ቅድም ወዳልኩት ወደ ሰላም እንዲመጡ ቢያደርጉት። ሁለቱ የደህንነት ሰዎች ናቸው። አብይ አህመድ የደህንነት ሰው፣ ተመስገን ጥሩነህ በደህንነት ሲሰራ ውስጥ ነበር። በወያኔ ደህንነት ውስጥ የነበሩ ናቸው። በደህንነት ውስጥ መስሪያ ቤት የነበረ ደግሞ በሀገር መሪ ሆኖ ሲመጣ ከሴራ ያለፈ የለም። በደህንነት ውስጥ ሴራ ነው የሚሰራው። ያን ነው እያደረጉት ያሉት። ከዛ ውጡ ነገሩ ይሳካላል ብዬ አስባለሁ። ታንኪዩ። መልካም እንግዲህ አጠቃላይ በአማራ ክልልና የአቶ ተመስገን ጥሩነህ ንግግር በተመለከተ ሰፋ ያለ ሀሳብ አንስተሃል። ምናልባት እንግዲህ እነዚህ ሰዎች በመሪነት ደረጃ የተቀመጡ ሰዎች የደህንነት ሰዎች ቢሆኑም ግን ሀገሪቱ ውስጥ ስላለው የደህንነት ጉዳይ እኔ ብዙም ማምንበት አይደለም። አሁን አማራ ክልል ያለው ጦርነት ጎጃም ድረስ መጥቶ እስኪገባ ድረስ ምን እየጠበቁ ነው? የትኛውም አካባቢ ያለው ወሎም ውስጥ እስከ መሀል ድረስ መጥቶ እስኪገባ ድረስ ምንድን ነው የሚጠብቁት የሚለውም እሱ ሌላ ጉዳይ ነው። ምናልባት ደህንነት ውስጥ ቢኖሩም ግን የነበሩ ሰዎች ቢሆኑም አሁን ላይ የደህንነቱ ጉዳይ ከጥቅም ውጭ የሆነ ነው የሚመስለው። አሁን ስታየው ስትረዳው ነገሩ ውስብስብ የሆነበት ሁኔታ ነው ያለው። እንግዲህ ሀሳቡ የተነሳው አጭር ቢሆንም ብዙ መልእክት፣ ብዙ የጎንዮሽ ትርጉም ያለው ቃላትን ነው የተናገረው አቶ ተመስገን። ከምን ጋር የተገኘ ሰሊጥ አብረተ ወቀጥ ምናምን የሚል ነገርም አንስቷል። እንግዲህ ቅድም አንተ እንዳልከው ላኪዎችና ተላላኪዎችን አብረን እንመታለን የሚል ነው። የአማራ ህዝብም ሲል ነበረ በተደጋጋሚ። እየሆነ ያለውም ያን ነው። ህዝቡም ቢሆን አብረት እንመታለህ ነው ንግግሩ። እንደዛ ነው። ምንም ሌላ ትርጉም የለውም። ከዚህ ውጭ ብዙ ነገር ማንሳት ይቻላል፣ ግን በስፋት አንተ ስላነሳው ሌላ ማለት አልፈልግም። አንድ ደግሞ ያነሳው አማራ በታሪኩ ያልከው ቅድም ያነሳው ተላላኪ ኑሮት አያውቅም ምናምን፣ በዚህ ልክ ኑሮት አያውቅም ማለት የታሪክን ጉዳይ ከተነሳ ከባድ ነው የሚሆነው። ምክንያቱም በዚህ ህዝብ ስም ብዙ ተላላኪዎች ነበሩ በየዘመኑ። ዘፈኑን ላይ ዘፈኑ ምንድነው ስሙ መሰሎኒ ፈረሱ ደቁስ በሰማይ ይበራል እንደ ክርስቶስ የሚል ዘፈን አለ፣ ደብረ ታቦር አካባቢ የተዘፈነ። ያንን አሁን ያስመታል ሀሳቡ ራሱ እና አሁን ምንድነው ከምን አንጻር ነው ያነሳው የሚለውና ቅድም ከሰጠው ማብራሪያ አኳያ ካልታየ በስተቀር ንግግሩ ወደኋላ ነገሮችን ወደ ጎን እየተረጎመ ለሚያይ ሰው ትንሽ አደገኛ መልእክት አለው ብዬ አስባለሁ። እኔ በግሌ በዚህ ጉዳይ ለዛሬው በዚህ ብቃንና የራሳችን ጉዳይ እንድናንሳ። ሁሉም የራሳችን ነው። በእርግጥ የቅማንት ዲሞክራሲያዊ ፓርቲ ቅዴፓ ጉዳይ ሰሞኑን የፓርቲው ማዕከላዊ ኮሚቴ ሊቀመንበሩን አግደናል በጊዜያዊነት የሚል ሀሳብ አንስተው እዚህ ሚዲያ ላይ መጥተው የተወሰነ ሀሳብ ሰጥተው ነበረ። እሱን በተመለከተ ሀሳብ ብንሰጥ የተሻለ ይመስለኛል። ምክንያቱም በዚህ ጉዳይ ጃኖ ቅማንት ሚዲያ ተወቅሶበታል። በደንብ ነው የተወቀሰበት። ይህ አሁን ማዕከላዊ ኮሚቴው አገርንበት ብሎ ያወጣውን ዝርዝር በተደጋጋሚ እዚህ ሚዲያ ላይ ተነግሯል። ፓርቲው ገደል እየሄደ ነው። ፓርቲው የግለሰብ መጠቀሚያ ሆኗል። ፓርቲው የቢዝነስ ሴንተር ሆኗል። ፓርቲው ለተቋቋመለት ዓላማ እየሰራ አይደለም፣ አስተካክሉት የሚል ሀሳብ ብዙ ጊዜ ሲነሳ እንግዲህ በተለያየ አቅጣጫ እኛ ላይ ብዙ ዱላ ነበረ። ምናልባት በአካልም ብንገኝ እንድንገደል ሁላ የተወሰነበት ነበረ። ምናልባት አሁን ግን በራሱ ተገልብጦ ወጣ ማለት ነው። በራሱ ፈንድቶ ወጣ። በቃ ከቁጥጥር ውጭ ሆኖ ወጣና አሁን ላይ ሁሉ ነገር ሜዳ ላይ አረፈ። ህዝቡም አይቶታል፣ ሰምቶታል። ምን ምላሽ ይሰጣል የሚለው ለወደፊቱ አብረን የምናይ ይሆናል። ምናልባት የእኛን ሚዲያ ያነሳሁት እኛ ከወቀሳ ለመራቅ ወይም ደግሞ ራሳችን ነፃ ለማድረግ አለ። ሚዲያ ስለሆነ ያለውን ችግር እናነሳለን። ማንም ሰው ስለ ሚዲያው የፈለገው መናገር ይችላል። መጣችሁም ተናገሩ ብለናል።
ምናልባት በዚህ ጉዳይ ግን ጠቅለል ባለ ሁኔታ በእኛ በኩል ማሳብ ይኖራል ብዬ ስለማስብ ወደ አንተ ልምጣና ያሉትን ሀሳቦች ብታቀርብ። መልካም እንግዲህ በዚህ ጉዳይ ብዙም ዲቴይል የሆነ ነገር የለውም፣ ግን እንደ ወቅታዊ ጉዳይ ብናየው ጥሩ ነው። እንግዲህ ቅዴፓ በሊቀመንበሩ በኩል ታፍኖ ቆይቷል፣ ችግር ተፈጥሮበታል። ድርጅቱ የተቋቋመላቸውን ዓላማዎቹ እየሰራ አይደለም። ሕገ ደንቡንና ማኒፌስቶውን ጥሶ በግለሰብ ዝም ብሎ እየዞረ ነው። እንደገና ደግሞ ግለሰቡ ከጎኑ የሚሰለፉ ሰዎችን፣ በጥቅማ ጥቅም የተሳሰሩ ሰዎችን እነሱን ይዞ ሌላውን ነገር አያዳምጥም። የስራ አስፈጻሚውም አያዳምጥም፣ ማዕከላዊ ኮሚቴውም አያዳምጥም። በዚህ ምክንያት ችግር ተፈጥሯል። ድርጅቱ የሚጠበቅበትን ያክል እየሰራ አይደለም ነው። እንግዲህ የቅማንት ዲሞክራሲያዊ ፓርቲ ሲመሰረት ዋና ዓላማው ለቅማንት ድምፅ እንዲሆን ነው። ለቅማንት ህዝብ ድምፅ እንዲሆን ነው። የትኛውም ቦታ የትኛውም ስብሰባ ስለ ቅማንት እንዲናገር፣ ችግሩን ዓለም እንዲያውቀው እንዲያደርግ ነው። እንደገና ደግሞ የቅማንት ህዝብ የፖለቲካ ተሳትፎ እንዲያድግ ማድረግ ነው። በዛ መንገድ ዓላማዎቹ እነዚህ ናቸው። ሲመሰረት ተሰብስበው በዛ ጊዜ ፓርቲው ሲመሰረት 2010 ክረምት ላይ ሲመሰረት ዋና ዓላማው የነበረው ይሄ ነው። ይህን ዓላማ ማሳካት ነው። እንግዲህ በቅርቡ በሊቀመንበሩ ተጻፈ የተባለ አደገኛ ደብዳቤ ወጣ። የቅማንት ኮሚቴን ኢቭን እስር ቤት ያሉ ሁሉ ጽንፈኞች እንዲያደርጉ በዛው ታስረው እንዲቀጥሉ ምናምን የሚልና 69 እናቋቁማለን ለማቋቋም ጨርሰና የሚል አንድ አደገኛ ደብዳቤ ወጥቷል ማለት ነው። ይሄ ነው አሁን ለተጣለበት እገዳ እንትን ከስራ የመታገድ ለሊቀመንበሩ የመታገድ ዋና ምክንያቱ ይሄ ነው። ይህን ተከትሎ የድርጅቱ ማዕከላዊ ኮሚቴ ሊቀመንበሩን አግዷል ማለት ነው። አግዷል። በቀጣይ ተወያይቶ ውሳኔ ያሳርፋል ማለት ነው። ከስልጣኑ ማባረር ወይ ዋቴቨር ገምግሞ ማስተካከል ምንም፣ እሱ እንግዲህ ዋቴቨር እነሱ ናቸው የሚወስኑት። ግን አሁን እገዳ ታግዷል። ኦልሬዲ ለምርጫ ቦርድ አሳውቋል እገዳውን። በዛ መንገድ ደግሞ መግለጫ አውጥቷል ማለት ነው። መግለጫውን በእኛ ሚዲያ አቅርበውታል። ባለፈው የራሳቸውን ሀሳብም አቅርበዋል ተወያዮቹ ማለት ነው። እንግዲህ ለሰውየው መታገድ ዋና ምክንያት ነው ብለው ያቀረቡት ነገር ወደ 10 የሚሆኑ ነጥቦችን አንስተዋል። አንደኛ ከቅማንት ህዝብ ጥቅም ተጻሮ ቁሟል ነው። የድርጅቱን ውሳኔ አፍኗል። ድርጅቱ የሚወስነውን ያፍናል ነው። በግል የራሱን ፍላጎትና ከአብሯቸው ከተሰለፈው ሰዎች ጋር አብረው ነው የሚሰራው ነው። ሌላው ጠቅላይ ሚኒስትር በተጠራ ስብሰባ፣ የፓርቲዎች አጠቃላይ ስብሰባ ነው፣ ሀገር አቀፍ ስብሰባ ተገኝቶ ሀሳብ ሳያቀርብ፣ ሀሳብ ያላችሁ ሲባል ምንም ሳያቀርብ ቀርቷል። እንዲያውም ሞባይሉን እዛ እንትን እያደረገ ሳይናገር ቀረ ነው የሚሉት። መናገር አልፈለገም ማለት ነው። ቅማንት ብሎ መናገር አልፈለገም። ሚሽን አለው እያሉ ነው። ሌላው በባህር ዳሩ ስብሰባ በተለይ የሀገር አቀፍ ምክክር ኮሚሽን የሚባለው ማለት ነው፣ የሀገር ምክክር ኮሚሽኑ ስብሰባ የቅማንት ህዝብ አጀንዳ ታፍኗል፣ እንዳይያዝ አድርጓል። ይህም እኛም በተደጋጋሚ ዘግበው ነው ነበረ። አራተኛ ለፓርቲዎች የጋራ ምክር ቤት የቅማንት አጀንዳ እንዳይቀርብ አድርጓል። ለፓርቲዎቹም ራሱ አፍኗል ማለት ነው። የጋራ ምክር ቤት በእያንዳንዱ ፓርቲ ያላችሁን አጀንዳ አምጡ የህዝባቸውን ሲባል የቅዴፓው ታፍኖ እንዲቀር አድርጓል ነው፣ እንዳይቀርብ አድርጓል። ወይም አጀንዳ የሚያቀርቡ ሰዎች እንዳይሄዱ አድርጓል የሚል ነው። ሌላው ማዕከላዊ ኮሚቴውና ስራ አስፈጻሚው የሚወስኑትን ውሳኔዎች አያስፈጽምም፣ አይፈጽምም፣ ያፍናል። በቃ የራሱን ብቻ ወይም የሚፈልገውን ነገር ያደርጋል የሚል ነው። ስድስተኛ የተመደበ በጀት ለግል ጥቅም አውሏል። በተለይ ደግሞ የድጎማ በጀት ተመድቦ እንዳለ ሳይሆን ምንም የለም ብሏል። ለግሉ ነው። ከዚህ በፊትም በዲያስፖራው በኩል ገንዘብ ተዋጥቶ የተሰጠ በግል አካውንቱ አስገብቶ ምን እንዳደረገ ተደጋጋሚ ስናቀርበው ነበረ፣ ችግር ስለነበረ ማለት ነው። ይህም አለ። ሌላው ሰባተኛው ነጥብ ምንድን ነው የሚለው? ፓርቲውን በመከፋፈል ከዓላማው አስወጥቶታል። የጥቅም ቡድን መስርቶ ከእነሱ ጋር ብቻ ይሰራል፣ ሌላውን ያሳድዳል፣ ስራ አይሰራም፣ እንደፈለገ ያደርጋል የሚል ነገር ነው የቀረበው። ስምንተኛ የቅማንትን ጥያቄ በተመለከተ ስብሰባዎች ላይ አይገኝም። ምንድን ነው የሚሉት? የተቆርቋሪ አካላት ቅማንት አዲስ አበባም ያሉ የተለያዩ አካላት አለ። የኮሚቴ አባላት ሊሆን ይችላሉ፣ የሀገር ሽማግሌ ሊሆን ይችላሉ። በአንድ ነው ወደ መንግስት መስሪያ ቤት ሲሄዱ ፓርቲውን አብራቸው አካቶት አብረው ይምጣ የሚል ነገር ሲመጣ ና ሲባል አይመጣም፣ እምቢ ይላል ማለት ተደጋጋሚ ተጠይቆ እምቢ ብላል የሚል ነው። 9 ቅዴፓ የቅማንት ህዝብ ልሳን እንዳይሆን አድርጎታል። ቅዴፓን ማለት ድርጅቱ የቅማንት ህዝብ ልሳን እንዳይሆን አድርጎታል። የቅማንት የፖለቲካ ተሳትፎ ከፍ እንዳያደርግ አድርጓል ነው። ቅድም ከዓላማው አንጻር በሙሉ የተጻረረ ነው የሚሰራው ማለት ነው። ሌላው በመጨረሻ ያነሱት ምንድን ነው? ጸረ ቅማንት ደብዳቤ በድብቅ ጽፏል ነው፣ ያ ቅድም ያልነው ማለት ነው። እሱ በፌስቡኩ ወጥቶ እንደተናገረው
ምንድን ነው የሚለው ኤአይ ወይንም አርቲፊሻል ኢንቴሊጀንስ ነው ይህንን ክሬት ያደረጉት በዛ ነው እንጂ እኔ አልጻፍኩም የሚል ነገር ነው። ደብዳቤው ግን ተጠርዞ የነበረ ደብዳቤ ነው። ተጠርዞ የነበረ ደብዳቤ ወጥቶ ነው የተላለፈው። ሜይ ቢ አማራ ክልል ቢሮ ውስጥ ሊሆን ይችላል የወጣው፣ ብቻ ተጠርዟል። እንትኑ ፋይል የተደረገ ነገር ነው የመጣው። ኤአይ ደግሞ ጄኔሬት የተደረገው ይታወቃል። ኤአይ ራሱ ይነግራል ጄኔሬት የተደረጉት እንትኖች ስለሚታወቁ ማለት ነው። ቴክኖሎጂ ማያውቀው የለም። ጄኔሬት አልተደረገም ራሱ። ኦኬ ሌሎች ናቸው የሰሩት በእኔ ስም ምናምን የሚለው ክርክር ሌላ ጥናት መደረግ አለበት። እንትኑ የሚቀርቡ ነገሮች እንዲያውም ምን እየተደረገ ነው እንትኑ ይሄ የቲተሩ ምናምኑ በራሱ እጅ ነው ያለው። ሌላ ወስደውብኝ ምናምን ነበረ ካለ ለምን ከሱ አላስመለሰም? ጥያቄው ይሄ የሚለው እኮ ታስሬ በነበረበት ወቅት ነው የሚለው። እስከዛሬ ምን እያደረገ ነው? ተጠያቂው እሱ ነው። ሁኖም ከሆነ ማለት ግን ይሄ ራሱ እንደጻፈው ነው አብዛኛው እንትን የሚለው ሌላ እንትን እንዳለም ቢሆንም ከራሱ እንትን ሊሆን አይችልም። ይህንን አያደርግም ብሎ አይታሰብም። አውግቸው ይሄን ባህር ዳር ላይ ያን ነገር ያደረገ ይህን ከማድረግ ይመለሳል ብሎ ማሰብ እንትን ሞኝነት ነው የሚሆነው። ያረጋል፣ ከዚህ በላይም ያረጋል። ሌላም ብዙ ወንጀሎች ሰራ ነው የኖረው እና ይህን አድርጓል። ምንም እንትን የሚል ነገር የለውም። ዝሮ እንዲህ አይነት የጥፋት መንገዶችን ሄደ፣ ብዙ ነገሮችን አጠፋ። በዚህ ምክንያት እንግዲህ ለገዳ ተዳርጓል ማለት ነው። እንግዲህ የተወሰደው እርምጃ በተመለከተ ለእኔ ተገቢ ነው እርምጃው ብዬ አስባለሁ። ግን ቀጣይ ፓርቲውን የማጠናከርና አመራሩን የማስተካከል ስራ ሊወሰድ ይገባል ብዬ አስባለሁ። ጥልቅ ግምገማ ሊኖር ይገባል። ወጥተው ፓርቲውንም ለማገድ የሰራው ማዕከላዊ ኮሚቴው መገምገም አለበት። እስከ ዛሬ ለምን አቆዩት? ምን እያደረጉ? ያ ሁሉ ችግር እያለ ለምን አልተሰባሰቡም? ምንድነው መሰረታዊ ችግሩ? መገምገም አለባቸው እነሱ ገምጋሚዎችም በአንድ ላይ ማለት ነው። በጠቅላላው ስር ነቀል ግምገማ አድርጎ የማጥራት ስራ ማለት ነው። ማጥራት ማለት ምንድነው? መባረር ያለበት መባረር አለበት፣ በማስጠንቀቂያ ማለፍ ያለበት ማስጠንቀቂያ፣ የሚቀጣው ተቀጥቶ እንደገና ድርጅቱ ህይወት ዘርቶ ለቆመላቸው ሁለት ዓላማዎቹ ለቅማንት ህዝብ ልሳን መሆንና የቅማንትን የፖለቲካ ተሳትፎ ማሳደግ የሚባለው ላይ ቢሰራ ጥሩ ነው ብዬ አስባለሁ። እዛ ውስጥ ያሉት ማለት ነው ቢሰሩ ተቆራርጠው ቢሰሩ ጥሩ ነው። ህዝቡ ከማዕከላዊ ኮሚቴው ጎን መቆም አለበት፣ ማገዝ አለበት። በታጋዩ በአጠቃላይ ማገዝ አለባቸው። አሁን የወሰዱት እርምጃ ያለ ቅዴፓን ያስተካክላል ብዬ አስባለሁ። እሱ በደንብ ቢጠናከር ጥሩ ነው። አስፈላጊው ድጋፍ ቢደረግም መልካም ነው የሚል እንትን አለኝ። ፓርቲው እንዲህ ቁልቁል ለማውረድ የሚሰሩ ወገኖች ደግሞ ቢቆሙ፣ ቅዴፓን በቁልቁል ያወረዱት የግለሰቦች ናቸው። በተለይ አውግቸውን አይዞ የሚሉ ገንዘብ እየሰጡ በዲያስፖራ ዓለም በድብቅ ገንዘብ እየሰጡ የደጎሙ የሚሰሩ ሰዎች ናቸው። መተው ሞክረውት ነበር። ባለፈውም እዚህ መተው የነበረ አንድ ዲያስፖራ ይህን ስራ ለመስራት ነበር የመጣው። አልተሳካም። ነገሮች ሁሉ ተበላሹ። እኛም አጋለጥን። የሚያደርጉት እንደዛ ነው። ከሸንጎም ከዛም የሚሉ በዲያስፖራ ዓለም ያሉ እነዚህ ተጋግዘው ለእንትና ቅዴፓ ሽባ እንዲሆን ስራ የሰሩት እነሱ ናቸው። በምዕራብ ዓለም ያሉ የዲያስፖራ እንትኖች ናቸው፣ አባላት ናቸው ያደረጉት። ለእሱ የሚያጨበጭቡ ሶሻል ሚዲያ ላይ የሚፎትቱ ሁልጊዜ የሆነ ነገር እየጻፉ በቃ አይዞ አንበሳ የሚሉም ይሄንን ስራ ሰርተዋል። ከዚህም እየሰባሰቡ ብዙ ጥፋት አጥፍተዋል። እንትን ሽባ ለማድረግ ፓርቲው ማለት ነው። ሰው ሽባ የሆነበትን እንትን ለማድረግ አሁን ከዛ መጥፎ ተግባራቸው መውጣት አለባቸው። ፓርቲው አባላት እንደገና በደንብ አድርጎ መገምገም አለበት። አባላቱም አመራሩም ጠቅላላ ጉባኤም ራሱ ተሰብስቦ ነገሮች ሁሉ መስተካከል አለባቸው ብዬ አምናለሁ። ይሄ መታሰብ አለበት እንጂ ስንት መስዋዕትነት ተከፍሎበት ነው የተቋቋመው ፓርቲ። ያን ፓርቲ ማዳን ግዴታ ነው። እንደዚህ የማንም መጫወቻና መጨማለቂያ መሆን የለበትም የሚል እምነት አለኝ እና የተወሰደው እርምጃ ጅምሩ ጥሩ ነው፣ ግን ፍጻሜው በደንብ ሆኖ ተጠናክሮ መቀጠል አለበት የሚል መልእክት አለኝ። ታንኪ መልካም። አጠቃላይ ቅዴፓን በተመለከተ ማዕከላዊ ኮሚቴ የወሰደውን እርምጃ በአጠቃላይ እሱን ነው እንግዲህ ያነሳው በስፋት። እንግዲህ ፓርቲው ይስተካከላል አይስተካከልም ለወደፊቱ የምናየው ይሆናል። ማዕከላዊ ኮሚቴው በዚህ ከቀጠለና ድጋፉን በደንብ ድጋፍ ካገኘ ከሚመለከተው አካል ከህዝቡም እንደሚስተካከል ተስፋለን። በዚህ መቀጠል አለባቸው። እርምጃውንም በደንብ ማስተካከል መገምገም አለባቸው። ቅድም እንዳልከው በዛ በኩል ያለው ብቻ ሳይሆን እነሱ ስለምን ዘገዩ የሚለውንም ቁጭ ብለው ተገማግመው ማስተካከል ያለባቸው እንዲያስተካክሉ የሁላችንም ሀሳብ ነው። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ወቅታዊ ጉዳይ ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።